እሺ ከኦርቶዶክስ ያስወጣ ትምህርት ምንድን ነው? ከኦርቶዶክስ ያስወጣኝ አሁንም ለመመለስ እንዳስብ ያደረገኝ ነገር ትምህርቶቹ እንዳሉ ሆኖ ኦርቶዶክስ አይደለህም አይደል? ኖ ሲሪየስሊ እኔ ኦርቶዶክስ ነኝ፣ ግን ይሄ ጥያቄ እንዲመለስልኝ እፈልጋለሁ። ሶሪ ሆነስትሊ እኔ ኦርቶዶክስ ተዋህዶ ነኝ፣ ግን ይሄ ጥያቄ የሚመልስልኝ ሰው ስላላገኘው ጀስት በዚህ መንገድ ቢመለስልኝ ብዬ ነው። በጣም ብዙ ጊዜ ትራ ያደረኩኝ የሚመልስልኝ አላገኘውም። እሺ ኦርቶዶክስ እያለሽ ሰንበት ትምህርት ቤት ለመማር ጊዜና እድል አግኝተሽ ነበር? እሱን እንኳን ልጅ እያለው ስለነበር አላስታውስም። ቅዱስ ያሬድ ቤተክርስቲያን አዲስ አበባ። በስላሴ ትምህርት ታምኛለሽ? አምናለሁ፣ እሱን አምናለሁ። ግን አንድ ቀስ እያልሽ ፕሊዝ ሶፋኒት አንድ ተረጋጊ። እሺ የታለም መዳመጥ በጣም አለብን ማወቅ ከፈለግሽ። እሺ በስላሴ ትምህርት የአብ ስም የወልድ ስም ነው? የአብ ስም የወልድ ስም አይደለም። አብ ስም አይደለም፣ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እኔ እንደተረዳሁት አንዴ እሺ ቀስ እያልሽ እኮ ቀስ እያልሽ ሶፋኒ ፕሊዝ። ይኸውልህ እኔ እንደተረዳሁት መጽሐፍ ቅዱስ አብ ስም አይደለም፣ አባት ማለት ነው። ወልድም ስም አይደለም፣ መንፈስ ቅዱስም ስም አይደለም። ኢየሱስ ራሱ እንኳን ኧረ ሶፋኒ አሁን እኮ አቋምሽ ማወቅ ነው አላምንም። ስላሴ ራሱ አለ ብዬ አላምንም። ያው በጣም ጥሩ። ስለዚህ አንቺ ኦን ልጅ ሰስነሽ አንቺ እነ ሙሉ ወንጌል እነ ቃለ ሕይወት ምናምን እነ ሉተሪያን ሳትሆኚ አንቺ ኦን ልጅ ሰስነሽ። መዝሙር ጥናት ነበርኩኝ። አሁን እንግዲህ እኔ ውጭ ሀገር ነው የምኖረው። እኔም እኮ አሜሪካ ነው የምኖረው። አሜሪካ መኖሬ የኢትዮጵያ ሰንበት ትምህርት ቤትን አደረጃጀት እንድረሳ አላረገኝም። አውቀዋለሁ። ውጭ ሀገር መኖሬ ምንም ያስረሳኝ ነገር የለም። ምክንያቱም በውጭ ሀገር ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በክፍለ ሀገር ያለችውም አንድ አይነት አደረጃጀት ስላለ ሰንበት ትምህርት ቤት ማለት ነው። ስለዚህ አንተ አሁን እኔ ተምሬያለሁ፣ ኦርቶዶክስ ነበርኩ 2 ዓመት እኔም ፕሮቴስታንት ከሆንኩ ስላልክ ነው የጠየቅኩ ያሉት። ካላወቀው አላወቅኩትም በላይ አላወቅኩትም። ተምሬያለሁ፣ ገብቻለሁ፣ መዝሙር ጥናት ምናምን ገብቻለሁ። ግን አሁን የጠየቀኝን አላውቃቸውም። እስኪ አንድ መዝሙር ንገረኝ ከምታስታውሰው። ኧረ እኔ በጣም ብዙ መዝሙር አውቃለሁ። እኔ አንድ ነው የፈለግኩት። ለምሳሌ ድንግል ፈጣሪዋን ወለደችው የሚለውን አውቃለሁ። በመጠቅለያም ተቀለለች። ድንግል ፈጣሪዋን ወለደችው እኮ የቅርብ ጊዜ መዝሙር ነው ወንድሜ። እሺ የቆየ ለምሳሌ ወረቦች ለምሳሌ የአንድ ስማኝ ድንግል ፈጣሪዋን ወለደችው በጣም የቅርብ ጊዜ መዝሙር ነው። ትልቅ ሰው ከሆንክ ጎረምሳ ከሆንክ በኋላ ወይ ደግሞ በጣም ከበሰልክ በኋላ የወጣ መዝሙር ነው። ስለዚህ አንተ ልጅ እያለው በጣም ልጅ እያለው ነው እያልክ ነበረ። ድንግል ፈጣሪዋን ወለደችው የሚለው መዝሙር አልወጣም በዛ ጊዜ። ድጋሚ ደግሞ ልጠይቅ። እሺ ቅዳሴ አስቀድሰህ ታውቃለህ? አዎ በጣም ጥሩ። እሺ ቅዳሴ ላይ ምን ይነበባል? ወንጌላት ይነበባሉ። ለምሳሌ የማቴዎስ ወንጌል ሊሆን ይችላል፣ የሉቃስ ወንጌል ሊሆን ይችላል እና ደግሞ የመልእክታትም ሊነበቡ ይችላል። የጳውሎስ ጴጥሮስ መልእክት ሊነበብ ይችላል። ሌላስ ምን ይነበባል? ሌላ ለምሳሌ ምንድን ነው የሚነበበው? ሌላ ታምረ ማርያም፣ መጨረሻ ላይ ታምረ ማርያም ይነበባል። ሌላ ምንድነው? አሁን ላይቭ ላይ እንደዚህ አይነት ጥያቄ ይሄንን ነው ነበርኩ ስላልክ ነው። ከነበርኩ እኮ ምንም ደስ ነው የሚለው። እንዲያውም ነበርኩ በማለት ነው የምጠይቅ ያለሁት። ነበርክ ስላልክ ነው። እሺ በጣም ጥሩ። አሁን ወደ ትምህርት ልምጣ። እንግዲህ ከኦርቶዶክስ ያስወጣ ትምህርት ምንድን ነው? ከኦርቶዶክስ ያስወጣኝ አሁንም ለመመለስ እንዳስብ ያደረገኝ ነገር ትምህርቶቹ እንዳሉ ሆኖ እኔ መጀመሪያ ጥያቄ የነበረብኝ የመጽሐፍቱ የባይብል ለምሳሌ የ2000 እትሙና ከዛ በፊት የነበረውን እትም ልዩነት ኮንፊዥን ውስጥ ስላስገባኝ ነው ቤሲክሊ ትንሽ ገለለ ለማለት የሞከርኩት እንጂ ሌላ የዶግማ የምናምን አስተምህሮ ልዩነት። ምክንያቱም ኢምፕሬስድ መሆነው አሁንም ድረስ በኦርቶዶክስ ትምህርት ነው። ሳሟት ልቤም እንትን የሚለኝ ማለት ነው የሚነግረኝ። እኔ አሁን ስለ ኢምፕሬሽን ስለመመሰጥ ምናምን ሲሆን ጥያቄ ወንድም አለም ከሃይማኖት ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስትወጣ ከትምህርት ነው የወጣው።
ገባ? ከዶግማ ነው የወጣኸው። ከአምስቱ አዕማደ ምስጢራት፣ ከነገረ ቅዱስ ቁርባን፣ ከነገረ ቅዱስ ጥምቀት፣ ከነገረ ትንሣኤ ሙታን፣ ከነዚህ ትምህርቶች የሃይማኖት መሰረት ከሆኑ ትምህርቶች ነው የወጣኸው። ኦኬ። ከነዚህ ትምህርት ከነገረ ድነት ነው የወጣኸው ማለት ነው ባጭሩ። ስለዚህ አሁን ያንተን የምጠይቅህ ለምሳሌ ሙሉ ወንጌልና አሁን ጥሩ ሙሉ ወንጌል ስለ ቅዱስ ቁርባን የምታስተምረው ትምህርት አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቅዱስ ቁርባን የምታስተምረው ትምህርት አለ አይደል? እሺ፣ የትኛው ትምህርት ነው ትክክል? እኔ ኦርቶዶክስ ነው ብዬ ነው ማምነው። ኦርቶዶክስ ናት ብዬ ነው ማምነው ብትጠይቀኝ ማለት ነው። ኦኬ። ስለዚህ ሙሉ ወንጌል የምትሰራለህ ታዲያ ማለት በቃ እንደነገርኩ በነገርኩ የመጽሐፉ አመጣጥ ላይ የተወሰነ ጥያቄ ስለነበረኝ ነው ወደዛ የሄድኩት እንጂ በዶግማቲክ እና በሆነው ነገር ላይ 100% ኦርቶዶክሱ ትክክል እንደሆነ አምናለሁ። ኦኬ። ስለዚህ ኦርቶዶክስ ትክክል ከሆነ አንተ ኦርቶዶክስ እንዳትሆን የያዘ ነገር ብቻ ንገረኝና እንጨርስ። ምክንያቱም እንትኑ አልገባኸኝም። ሙሉ ወንጌል 2 ዓመት ሆነኝ ትላለህ፣ መልሰህ ደግሞ ኦርቶዶክስ ትክክል ናት ትላለህ። ግን ለምሳሌ አሁን ከፈቀድክልኝ የ2000 መጽሐፉ ላይ አዲስ ኪዳን ላይ የተቀየሩ ብዙ ቃላቶች አሉ። ለምሳሌ ንገረኝ አንድ። ለምሳሌ ሁለተኛ ቆሮንቶስ ነው አንደኛ ጴጥሮስ የመጀመሪያው ምዕራፍ ላይ ተቀይሯል ቃሉ። ምን ይላል? ለምሳሌ የኢየሱስ ክርስቶስ አምላክና አባት የሚለው ወጥቶ አባት ብቻ ነው የሚለው። ሌላ አንድ ኤፌሶን ላይም አለ። ኤፌሶን የመጀመሪያው ምዕራፍ ላይ ቁጥር 3 ምናምን አካባቢ አምላክና አባት የሚለውን ፓርት ወጥቷል። እና እንደዚህ አይነት ነገሮች እዚህ መጽሐፍ ላይ ጨመረም የቀነሰም ስለሚል ምን ማለት ነው? ቤተክርስቲያኗ ይህንን ሪኮግናይዝ ታደርገዋለች፣ መጽሐፍ ቅዱስ ነው ብላ ትጠቀመዋለች፣ ምዕመኑ ይጠቀማል። ይህ ሀሳብ ሲወጣ ሳማት ኩዌስችን ማድረግ አለብኝ ነው ቤሲክ አይዲያው ማለት ነው። ስለዚህ ይሄ በዚህ ከፍተኛ ልዩነት ውስጥ ያደረ። በጣም ጥሩ። እጅ ላይ ያለ መጽሐፍ ቅዱሱ አሁን እንኳን አላስኩትም፣ ቤት ግን አለ። ቤት አይደለም። ኦኬ፣ እሺ፣ ጥሩ። አባትና አምላክ የሚለው እሱ ስለሌለ አልከኝ አይደል? እሱ ነው እና ሌሎችም ቃላቶች አልካረም። ኦኬ፣ ለምሳሌ የትኛው ሊል መሰለ? አንተ ኢትዮጵያ ነው የምትኖረው? ኖ፣ እኔ ኢትዮጵያ አይደለም የምኖረው። የት ነህ? እንግሊዝ ነው የምኖረው። እንግሊዝ ነህ? ኦኬ፣ አይ ጥሩ። እሺ፣ ለምሳሌ የትኛውን የቆሮንቶስን እኔ ሁለተኛ ቆሮንቶስ 1:3 ላይ ያለውን እሱም አለ። ሁለተኛ ቆሮንቶስ 1:3 ላይ ያለውን እሺ፣ ፈርስት ኮሪንቲያን 1:3 ሁለተኛ ቆሮንቶስ 1:3 እሺ፣ የ2000 መጽሐፍ አዲሱ መደበኛ ትርጉም የሚባለውን አይተው ታውቃለህ? አፕ ነው በብዛት የምጠቀመው ቢያንስ እኮ አይተው ታውቃለህ? አዲሱን መደበኛ ትርጉም ነው አይቼው አላውቅም። ኦኬ፣ አይተው አታውቅም? የፕሮቴስታንቱ መጽሐፍ ሲባል ሰማለሁ፣ ግን እኔ አፕ ስለምጠቀም አሁን ቤት ያለኝ 2000 እትሙ ነው የኛ የኦርቶዶክሶች። እሺ፣ እሱንም እንድታይ እፈልጋለሁ። ምን እናደርጋለን መሰለህ? ወደ ቤት ስንት ሰዓት ትገባለህ? ኤኒታይም እገባለሁ። ላይክ 15 ሚኒትስ 15 ደቂቃ ምናምን በኋላ። ጥሩ። 15 ደቂቃ በኋላ ስትገባ እንትን በል፣ እጠብቅሃለሁ። መጽሐፍ ቅዱሱን ትከፍትና እያንዳንዱ ነገር እናያለን። መጽሐፍ ቅዱሱ ብቻ እነዛ ቃላቶች ናቸው ከኦርቶዶክስ ያስወጡኝ እንዳልመለስ ያዙኝ የምትል ከሆነ ስለ እነሱ በደንብ እናወራለን እናንተ። እሺ፣ ደስ ይለኛል። ስለዚህ ማጠቃለያ ነገር ልስጥህና እንጨርሳለን። አንደኛ ጥምቀት፣ ሙሉ ወንጌል ጥምቀት ያድናል ብላ አታምንም። ሰዎች የሚጠመቁት ለድነት ነው ብላ አታምንም። አንተ ጥምቀት ለድነት ነው ብለህ ታምናለህ? ያልተጠመቀ ሰው ይድናል ብዬ አላምንም። ስለዚህ መጠመቅ መስት ነው ብዬ አምናለሁ። ኦኬ፣ ስለዚህ ጥምቀት አንተ ሙሉ ወንጌል ብትሆንም ግን ጥምቀት ያድናል ብለህ ታምናለህ።
ቁርባን አምናለሁ 100%። የእውነተኛ የዘላለም ሕይወት ብለህ ታምናለህ? አምናለሁ። አዎ። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ሲምፕል አንደርስታንዲንግ ነው። ኦኬ እሺ ጥሩ። ሙሉ ወንጌል የት ኤግዛክትሊ ሙሉ ወንጌል የት ነው የምትሄደው? ምክንያቱም ከታች ላይ ኦርቶዶክስ ነህ የሚልህ ነገሮች እየበዙ ነው። እኔ ችግር የለብኝም ኦርቶዶክስም ፕሮቴስታንትም የህይወት ጉዳይ ስለሆነ ኦርቶዶክስ ካልሆንክ ወደ ኦርቶዶክሳዊ ህይወት እንድትመለስ ነው የኔ ጥረት። የዘላለም ህይወትን እንድታገኝ ወደ ቤት እንድትመለስ ነው ፍላጎቴ። ስለዚህ ኦርቶዶክስ አይደለም ወይስ ነህ? በሆንም ዓለም ጥያቄ ጠይቃለሁ። ሚዲያ ስለሆነ አላቅህም፣ አታቀኝም። ሰዎች የተለያየ አይነት ነገር ይዘው ይመጣሉ። ስለዚህ እኔ ዝም ብዬ የዋህም አይደለሁም ብልህም መሆን ስላለብኝ እኔ ደግሞ እንደ ህይወት ላይ ቀልድ ስለማልወድ ምስክር ለራስ ምስክር እንድትሆን ኦርቶዶክስ አይደለህም አይደል? ኖ ሲሪየስሊ እኔ ኦርቶዶክስ ነኝ፣ ግን ይሄ ጥያቄ እንዲመለስልኝ እፈልጋለሁ። ሶሪ ሆነስትሊ እኔ ኦርቶዶክስ ተዋህዶ ነኝ፣ ግን ይሄ ጥያቄ የሚመልስልኝ ሰው ስላላገኘው ጀስት በዚህ መንገድ ቢመለስልኝ ብዬ ነው። በጣም ብዙ ጊዜ ትራ ያደረግኩኝ የሚመልስልኝ አላገኘውም። በዚህ መልኩ ፕሪቴንድ ባረግ ሊመለስልኝ ይችላል ብዬ ነው። ቤሲክሊ እኔ ኦርቶዶክስ ጥረት ያልኩ አስተሳሰቤ ራሱ ኦርቶዶክስን ያስታውቃል እኮ። ኦኬ እሺ በቃ ከገስት ላይ ውረድና በውስጥ እናውራና ለምን እንደተቃለው ወንድሜ እስካሁን ድረስ ይኸውልህ ሰዎች ወይ በዚህ አይነት መልኩ እውነትንም አታገኝም። እውነቱን ልንገርህና በዚህ አይነት መልኩ በመዋሸት ለደቂቃም ቢሆን መዋሸት የለብህም። ለደቂቃም ቢሆን እኔ ጴንጤ ነኝ ማለት የለብህም። ያልሆንከውን ማለት ነው። ክርስትናም አይደለም እውነቱን ለመናገር ኦርቶዶክሳዊነት ህይወትም አይደለም፣ ትክክልም አይደለም። እውነቱን ለመናገር ቤተክርስቲያን ታሰድባታለህ። አሁን በአንተ ምክንያት ቤተክርስቲያን ትሰደባለች። በአንተ ምክንያት ወንጌል ይሰደባል፣ ክርስትና ይሰደባል። ምን ተብሎ መሰለ? ይህ ኦርቶዶክሶች ድራማ ይሰራሉ። ጴንጤ ሳይሆኑ ጴንጤንን እያሉ ይዋሻሉ። ለዚያውም ሙሉ ወንጌል የምትባል የእምነት ተቋም ጠቅሰ ማለት ነው። የተከበረ የእምነት ተቋም የተከበረ ነው። ትምህርታቸውን ነው እንጂ የምንቃወመው እንደ ተቋም እናከብራቸዋለን። ያን የሙሉ ወንጌልን ተቋምን ወክለህ ተቋምን ጠቅሰህ የዛ ተቋም አባል ነኝ ብለህ መዋሸት ቤተክርስቲያንን ደግሞ ያሰድብብሃል እና ትክክል አካሄድ አይደለም። እውነቱን ልንገርህና ክርስትናም አይደለም። ለማንኛውም በውስጥ አውራሃለው አስቀምጥልኝ። እሺ ለወደፊት ግን ትምህርት የሆነ ፕሊስ። እሺ ሬዲ ሶሪ በጣም እሺ ችግር የለውም ባይ። እሺ ውረድ። እሺ ሌሎች ካላችሁ ግቡ። በጣም ይሄ ትክክል አይደለም። እኔ ኦርቶዶክስ ሆናችሁ እንደዚህ አይነት ነገር የምታደርጉ ሰዎች ትክክል አይደላችሁም። ፈጽሞ ትክክል አይደላችሁም። እውነት ትክክል አይደላችሁም። እኔ አልደግፍህም። የፈለገሁን አልደግፍህም። ኦርቶዶክስ ከሆንክ ኦርቶዶክስን አለቀ። ፕሮቴስታንት ነኝ ብለህ የእምነት ተቋምን ጠቅሰህ ለዛውም ሙሉ ወንጌል ነኝ ብለህ እኔ የእምነት ተቋሞችን እንደ እምነት ተቋም አከብራለሁ። ሁሉንም አከብራለሁ። ትምህርታቸውን ነው የምቃወመው፣ ትምህርታቸውን ነው የምጠላው። እንደ እምነት ተቋም ግን ጠቅሰህ እኔ ሙሉ ወንጌል ነኝ ብለህ ከዛ ጫና አድርጌ ሲይዝህ ኦርቶዶክስ ነኝ፣ ይሄ ትክክል አይደለም። ኦኬ ትክክል አይደለም። ቤተክርስቲያን እንደዚህ አይነት ሰው አይወክላትም። ኦርቶዶክሳዊ ህይወትም አይደለም። ኦርቶዶክሳዊነትም እሳቤ ማይንድ ሴት አይደለም። ማናችሁንም አልደግፍም። በዚህ ኦርቶዶክስን አትወክሉም፣ ቤተክርስቲያንን አትወክሉም፣ ቅድስት ቤተክርስቲያን አትወክሉም። ስለዚህ ይቅርታ ልጠይቅ ይገባል። እሺ ሌላ ፕሮቴስታንት የሆናችሁ ከቤተክርስቲያን ለምን ወጣችሁ ነው የዛሬ ርዕሴ። ከቤተክርስቲያን ለምን ወጣችሁ፣ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ለምን ወጣችሁ ነው የዛሬ ርዕሴ። እሺ ኦርቶዶክሲያን እንዳልኩ ብያለሁ። ፕሮቴስታንቶች ነው የምትልኩት። መለኛው አቤት አባታችን እንዴት አመሸ? እኔ አባት አይደለሁም ወንድም ነኝ። ሰላም ላንተ ይሁን። እግዚአብሔር ይመስገን። እሺ ለሁላችን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። በልጁ ተናድጄ ነው አንድንም የጻፍኩት።
አይ ችግር የለውም። በቃ እኔ ያው የሚገባውን ነገር እኔ ሀሳብ መልክ ሰጥቻለሁ። አንድ ፕሮቴስታንቶችን ልቀበልና እንትን ልበልሽ ወንድሜ፣ ይቅርታ በጣም እሺ አባታችን። እሺ ውረድ ወንድሜ። እንዴ ማውረድ እኮ አቃተኝ። አይገርምህም? ጠፍቼ ስለመጣው እናንተ ማውረጃው ጠፋብኝ እኮ ሁሉንም ውረዱ እያልኩኝ እስከ መቼ? ማውረጃው ጠፋብኝ ከገስት ላይ ዲስኮኔክት ማድረጊያው። ይቅር በሉኝ። እሺ ውረዱ ምላቸው ጠፍቶብኝ ነው። እሺ ፕሮቴስታንት የሆናችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ገስት ላኩና ለምን እንደወጣችሁ ሀሳብ ስጡን፣ ለምን አትመለሱም የሚለውን እና ደግሞ እንዴት ነው ከገስት ላይ የሚወረደው? በጣም ይቅርታ። ወይ ጉድ! ሰላም መዝሙር። ሰላም ላንተ ይሁን። እግዚአብሔር ይመስገን። ኩል ነው የሚለው ኩል ነው። ያው የቲክቶክ ስም ነው። እሺ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ተመስገን ደህና ነኝ። ከቤተ እምነት ነው ወንድሜ? መልካም። እኔ ኦርቶዶክስ ነኝ፣ ግን ገና እውቀትም ብዙም የለኝም። ጥያቄ ግን አለኝ። አሁን ብዙ ጓደኞች አሉኝ ፕሮቴስታንቶች እና እመቤታችን ልጆች ነበሯት በሚል መጽሐፍ ቅዱስ ላይ ጥቅስ አውጥተው በጠበጡኝ፣ አይምሮዬን በጠበጡኝ እና ለዚህ መልስ እፈልጋለሁ። እኔ ይቅርታ ከርዕሱ ጋር አይሄድም ዛሬ አንተ ካለ ፕሮግራም፣ ግን እድሉ ካገኘው ልጠቀም ብዬ ነው የገባሁት። እሺ ዩቲዩብ ላይ በዚህ ጉዳይ ላይ በጣም ብዙ ምላሽ ተሰጥቷል። ገብተህ ድንግል ማርያም ልጆች አላት ወይስ የሏትም የሚል በዩቲዩብ ላይ ብጽፍ ይወጣልሃል። እኔ ራሱ በዚህ ላይ በጣም ብዙ ጊዜ መልስ ሰጥቻለሁ። ከፕሮቴስታንት ወንድሞች ጋርም ውይይት አድርጌያለሁ። ዩቲዩብ ላይ ሰርች አድርግና እኔ ሌላ ቀን ልምከርህ። ለምሳሌ አንዳንዴ ቶሎ ብለህ መምህራንን ካላገኘ ምናምን ካላገኘ አትጠብቅ። ዩቲዩብ ላይ ገብተህ ሰርች አድርግ። ለእያንዳንዱ ጥያቄ መልስ አለ። ዩቲዩብ የሰርች የማድረግ እንትኑ አለ አደለ? አለኝ። አሁን ኔትወርክ አለኝ 24 ሰዓት አይኔ ደርጓል። በጣም ጥሩ። ስለዚህ እንደዛ ከሆነ ድንግል ማርያም ልጆች አሏት ወይስ የላትም ብለህ ብጽፍ ይወጣልሃል ስብከቶች፣ መልሶች። ኦኬ ፕሮቴስታንቶች የሚያነሱት ራሱ ጥያቄ ተነስቶ እዛው ጥቅሱ ተነስቶ ማቴዎስ ወንጌል ነው የሚነሳው ብዙ ጊዜ። መልሳችን በአጭሩ ልጆች የላትም። እዛ የጠቀሱት ልጆች የሌላ ሰው ልጆች ናቸው። አለቀ። ኦኬ ኢቨን ፕሮቴስታንቶቹ ራሳቸው ነው የምልህ፣ ፕሮቴስታንቶቹ ራሳቸው በተለይ ሉተሪያን ነው የምልህ የመጀመሪያዎቹ፣ ይሄ እነ ፔንቴኮስተል ምናምን ካሪዝማ ምናምን ሳይሆን የመጀመሪያዎቹ ሉተሪያን የሚባሉት፣ ሉተር እንኳን መስራቹ የፕሮቴስታንት ድንግል ማርያም ልጆች አላት ብሎ አያምንም። ኦኬ እነ ሉተር እነ ዙዊንግሊ እነ ካልቪን የሚባሉት ዋና የፕሮቴስታንት አባቶች የሚባሉት፣ ሪፎርመሮች የሚባሉት፣ ሀዳሳን የሚባሉት እነዚህ ሁሉ ድንግል ማርያም ልጆች አላት ብለው አያምኑም። ይህንን በማስረጃ ላሳይ ይችላሉ። ችግር የለብኝም። ችግር የለም። ርዕሱ አንተ የዛሬውን እርሱ አድርግ፣ እኔ ያንን ሰርች አደርጋለሁ። አመሰግናለሁ። ሌላ ቀን ግን ከፍትልህና ትመጣለህ። ችግር የለውም። ኦርቶዶክሲያን ጠይቁ የምልበት ጊዜ አመቻችን ነገ ከነገ ወዲያ። የዛን ሰዓት ደግሞ ትመጣና በደንብ በሰፊው ደግሞ አሳይሃለሁ። እሺ በጣም አመሰግናለሁ። እግዚአብሔር ያክብር። በርታ። እሺ ከገስት ላይ አውረድ። ኦኬ አገኘው። ዲስኮኔክት። እሺ ቻልኩበት። አሁን አገኘሁት። በጣም ጥሩ። የአብ ሰላም ብያለሁ። ሰላም ያሬዶ፣ እንዴት ነው? እግዚአብሔር ይመስገን፣ ክብሩ ይስፋ። ሰላም ነው። በጣም ይቅርታ፣ እንኳን ደህና መጣ። እኔ ኦርቶዶክስ ነኝ። ይቅርታ በጣም ስለገባው። አንድ ጥያቄ ብቻ ትላንትና ኤፍሬም ባለ ጊዜው የሆነ ኦርቶዶክስን ጠይቆት ስለከበደው ልጁ እና እሱን እኔም ስላልኩ እንድትመልስልኝ ነው። ከቻልክ ነው፣ ካልቻልክ ኦኬ ነው። አዎ ግን ዛሬ ኦርቶዶክሲያን ጠይቁ የሚል ፕሮግራም አልነበረኝም። ወይ እንደዚህ እናድርግ፣ ትንሽ ደቂቃ እንስጣቸውና ለፕሮቴስታንቶቹ ካልገቡ የእኛን ወንድሞች እያስገባው እንጠይቁ ላድርግ። የሚገርም እኔ ስራ ላይ ነኝ አጋጣሚ ሳገኝ ነው። እኔ ገብቼ አላውቅም በቲቪ ሆነስት። እኔ እንደዚህ ቲክቶክ ምናምን ለመጀመሪያ ጊዜ ነው። ሁሌ ሰማሃለሁ፣ በዩቲዩብ ነው መከታተልህ። ግን እንደ አጋጣሚ ትላንትና ዩቲዩብ ላይ መጥቶ የሆነ ጥያቄ ጠየቀና ስለ ጌታ እራት ነውና ልጁ መመለስ አቃተው መሰለኝ እና አንተ ትልልኝ ነው እንጂ ችግር የለውም። እሺ ምን ነበረ?
ኤፍሬም የጠየቀው ማለት አሁን በኦርቶዶክስ ማለት ስጋው ደሙን ስንቀበል የኃጢአት ስርየት እናገኝበታለን ብለን ነው አይደለ? እውነት ነው። ምክንያቱም ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ። አዎ። እና ንስሐ ገብተን ነው ስጋ ደሙን የምንቀበለው። እና አንድ ሰው ንስሐ ገብቶ ንስሐ ሲገባ ሙሉ ንጹህ ይሆናል። እና ስጋው ደሙን መውሰዱ ንጹህ ስላልሆነ የቀረ ነገር ስላለ ነው ወይስ እንትን ነው? ማንም ይመለየ የለም ኦርቶዶክስ ይሄንን ምናምን ብሎ ሲጠይቅ ስለሰማሁት እኔ ያው ጉራው ምናምን ያስጠላኛል ቲዮነስት። እና ማንም ይመልስ የለም ምናምን ስላለ አጋጣሚ ልጁም ደግሞ አስረድቶታል፣ ግን እንደ እንትን የለም አልተዋጠልኝም ለዛ ምናምን ነው። እሺ ሲጀምር ይሄ ምንም የሚገናኝ ጥያቄ አይደለም። ኦኬ አንድ ነገር ልንገርህ ወንድሜ፣ አንድ ሰው ለመዳን እምነት የሰማኝ ነው። እምነት፣ ንስሐ፣ ጥምቀት እና ቅዱስ ቁርባን ያስፈልጉታል። እደግመዋለሁ። አንድ ሰው ለመዳን ምን ያስፈልጉታል? እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን ያስፈልጉታል። እነዚህን አንድ ሰው ካላደረገ ነገረ ድነትን አያገኝም። ኦኬ አንደኛ እምነት የሚያስፈልገው ለምንድን ነው? ያለ እምነት እግዚአብሔርን ማስደሰት ስለማችል፣ ያለ እምነት የዘላለም ሕይወትን ስለማታገኝ። እምነት የሁሉ ነገር በር ነው። ኦኬ በደንብ ስማኝ። እምነት የሁሉ ነገር በር ነው። ሳታምን ቅዱስ ቁርባን ብትቀበል ሕይወት አይሆንም፣ ፍርድ ነው የሚሆንብህ። ሳታምን ብትጠመቅ አንተ ነገረ ድነትን አታገኝም። ኦኬ በጣም ጥሩ። አንድ ሰው ደግሞ ወንጌል ተሰበከለት፣ አመነ። ካመነ በኋላ ማመኑ ብቻ አድኗል? አያድነውም። ለምን ቢባል በመጽሐፍ ቅዱሳችን ያመኑ ሰዎች ንስሐ ግቡ ተብለዋል። አየው፣ ንስሐ ካልገባህ እምነትህ ሙሉ ድነትን አታሰጥም። ለምን? እምነትህ ራሱ አንደኛው ፍሬዋ ምንድነው? ንስሐ ነው። ፍሬዋ ምንድነው? ንስሐ ነው። የእምነት ፍሬ አንደኛው መገለጫው ምንድነው? ንስሐ ነው። ንስሐ የሌለበት ክርስትና፣ ንስሐ የሌለበት እምነት ባዶ እምነት፣ የሞተ እምነት ነው። ኃጢአት ስትሰራ፣ ምክንያቱም አሁን አንተ ታምናለህ አይደል? ወንድሜ ኃጢአት ትሰራለህ አይደል? አዎ። ኦኬ ማመን ኃጢአት ከመስራት አስቆመዋል? አላስቆምም። ለምን? ድካም አለብህ አይደለ? ለዚህ ነው መጽሐፍ ቅዱስ ሚላል በድካማችን የሚራራልን አባት አለን አይደለ የሚለው። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ አይደለ ክርስቶስ ያለው። አየህ፣ ከነሸክም ትመጣለህ። ከነሸክም መጥተህ ሸክምን ግን የምታራግፈው ምንድን ነው? በንስሐ አይደለ? ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ እነዛን ወንጌል የተሰበከላቸውን ክርስቲያኑ እንትኖችን ለበዓል የመጡትን አሕዛቡንም አይሁዳውንም ሁሉ ምንድን ነው ያላቸው? ንስሐ ግቡ ነው ያላቸው። አየህ፣ ወንጌል ምን እናድርግ አሏቸው? ተቀበሉ፣ አመኑ። ቀጥሎ ያለው ተቀበሉ፣ አመኑ። ቀጥሎ ያለው ተቀበሉ፣ አመኑ። ቀጥሎ ያለው ምንድን ነው? ንስሐ ግቡ። ስለዚህ እምነት ንስሐን ያዝን አይደለ? ኦኬ ንስሐ ገባ። ንስሐ ከገባ በኋላ ያቺ ንስሐ ደግሞ ምን አላት? ፍሬ አላት፣ መደምደሚያ አላት፣ ማሰሪያ አላት። ምን? ጥምቀትና ቅዱስ ቁርባን። ጥምቀት ከጌታ ጋር ህብረት የምታደርግበት ነው። ንስሐ ሳትገባ ከጌታ ጋር ህብረት ታደርጋለህ እንዴ? አትችልም። አየህ፣ ከጌታ ጋር ህብረት የምታደርገው አሮጌው ማንነትን ገፈህ ክርስቶስን የምትለብሰው በምንድን ነው? በጥምቀት። ጥምቀት ነው። ጥምቀት ሳይፈጸምልህ ከክርስቶስ ጋር ህብረት አታደርግም። በሞቱ አትመስለውም። በሞቱና በትንሣኤው አትተባበረውም አይደል? ለምሳሌ እንዲሁ በቃ ዛሬ ንስሐ ገባ እንበል። ንስሐ ገባ፣ ኃጢአት ሰራው፣ ዝሙት ሰራው እኮ ይቅር በለኝ አምላኬ አልክ፣ በለኝ አምላኬ አልክ። አልተጠመክም፣ ግን ክርስቲያንም አልሆንክም ገና። የጠፋው ልጅ ታሪክ ትዝ ይልሃል? እዚህ ሉቃስ ወንጌል ላይ ያለው ገላውን እጠቡት፣ አዲስ ቀለበት አድርጉለት፣ ፍሪዳውን ረዱለት የሚለው ቃል ትዝ ይልሃል? እነዚህ ሁሉ እኮ ምሳሌ ያላቸው እኮ፣ እነዚህ ሁሉ እኮ ጌታ ዝም ብሎ የተናገራቸው አይደሉም። አየህ፣ ፍሪዳ የተባለው አማናዊ በግ ኢየሱስ ክርስቶስ ነው። ያ ሰው ደግሞ ንስሐ ሲገባ ወደ አባቱ ቤት ሲመለስ ንስሐ ገባ። አባቱ ደግሞ ሲቀበለው ምን አረገው? ኑ ገላውን እጠቡት፣ ልብስ ቀይሩለት፣ ለጣቱ ቀለበት አድርጉለት፣ ፍሪዳውንም እረዱ አላየው። ስለዚህ አንድ ሰው አምኖ ንስሐ ገብቶ ተጠምቆ ቅዱስ ቁርባን ተቀብሎ ከጌታ ጋር የዘላለም ሕይወትን ያገኛል። ከጌታ ጋር ለዘላለም ይኖራል። ንስሐ ደግሞ ዕለት ዕለት የምትደረግ ናት። ለምን? ጌታ ምን ስላለ? ንስሐ ካልገባህ ዮሐንስ ራእይ ላይ ስታነብ ይላል ስራህን አውቃለሁ አለና ንስሐ ካልገባ ግን እመጣብሃለሁ አይደለም የሚለው።
አየው በቃ ንስሐ ዕለት ዕለት የምትደረግ ናት። ለምሳሌ ዕለት ትበላለህ አይደለ? እንጀራና ምግብ እውነት ነው። ለስጋ ትበላለህ አይደል? ኦኬ። የነፍስና የስጋ ምግብና መጠጧ ማን ናት? የነፍስ እንትን ድንች፣ ምስር ወጥ፣ ክትፎ ነው? እሱ ለስጋ ነው። ኦኬ። የነፍስና የስጋ ምግቧና መጠጧ ማን ነው? ያው የኢየሱስ ክርስቶስ ስጋው። አየህ ልክ ለስጋ ከዕለት ዕለት እንደምትበላ ለስጋ ከዕለት ዕለት እንደምትጠጣ የነፍስ ደግሞ የዕለት ዕለት ምግቧ የዕለት ዕለት መጠጧ ማን ይባላል ማለት ነው? ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ደግሞ ምግባችን ነው፣ መጠጣችን ነው። ስለዚህ ምን እናደርጋለን? ዕለት ዕለት። ለዚህ ነው በዕለት ዕለት ቅዳሴያችን ላይ መስዋዕት ይሰዋል አይደለም? ፍሪዳ ይታረዳል አይደል? ለምን? እንድንበላው እንድንጠጣው። ምክንያቱም ክርስቶስ ምን ስላለ? ለእናንተ ከሰማይ የወረድኩ የዘላለም ሕይወት የምሰጣችሁ እንጀራ እኔ ነኝ አይደለም? ዮሐንስ ወንጌል ላይ አይደል? እንዳንጠማ እንዳንራብ የተሰጠን መጠጥ ማን ነው? ኢየሱስ ክርስቶስ ነው። ያ ደግሞ ከሰማይ ወረደ ደግሞ እንጀራ ነው። እንጀራውን ደግሞ እንድንበላ እንድንጠጣ አያስፈልግም? ያስፈልጋል። እንጀራውን ለመብላት ግን ምን ያስፈልጋል? ንስሐ መግባት። አንደኛ ቆሮንቶስ ላይ ስታነብ ቅዱስ ጳውሎስ ይህንን ነው ራሳችንን እንፈትን እንመርምር ያለው። አየህ ሳይገባው የክርስቶስን ስጋና ደም ለሚበላ ለሚጠጣ ምን አለበት ነው የሚለው? የክርስቶስ ስጋና ደም ዕዳ በደል አለበት፣ ፍርድ አለበት ነው የሚለው። አየኸው አሁን ሳይገባው የምትለውን አየሃት? ሳይገባው ካላላሁ ደግሞ ሳይገባው፣ ግን ሳይገባው በሚለው እንሂድ። ሳይገባው ማለት ነው ሳይገባው ማለት ያው ንጹህ ሳይሆን የቀረበ ማለት ነው። ንስሐ ሳይገባ ማለት ነው። መቼም እኛማ ንጹህ ሆነ ንቁ ይወለ ከኃጢአታችን ሁሉ የሚያነጻን የክርስቶስ ደም ነው አይደል? እኛማ እየተናገርን እየሰራን እየተመኘ የምንበድልን አይደል? ማንም የቆመ ቢመስል እንዳይወድቅ ይጠንቀቃል የሚለው መጽሐፉ። በቃ ስለዚህ ስጋዊ ስለሆንን ደካሞች ስለሆንን ኃጢአት ይስማማናል አይደል? እየተናገርን እየተመኘን እየሰራን እንበድላለን አይደል? ለዚህ ደግሞ ዕለት ዕለት ምን ያስፈልጋል? ንስሐ ያስፈልጋል። ያ ደግሞ ንስሐችን ደግሞ የሚታተመው የሚጸናው በምንድን ነው? ማሰሪያው ክቡር ስጋው ክቡር ደሙ ማለት ነው። በቃ ስለዚህ አሁን ንስሐ ገብቶ ማለት አንድ ሰው አጋጣሚ ስጋው ደሙ ሳይቀበል ቢሞት እሱ ለእግዚአብሔር ነው የምትተወው ወንድሜ። ለምሳሌ ኤክሴፕሽናል ነገሮችን ለእግዚአብሔር ትተዋለህ። አሁን እኔ እናንተ የምናወራው ልክ ጊዜ እንዳለው እግዚአብሔር እድሜና ጊዜ እንደሰጠው ክርስቲያን አይደለም የምናወራው። ለምሳሌ ኢየሱስ ክርስቶስ ያመነ የተጠመቀ ይድናል አይደል ያለው? ኦኬ። ሰዎች በተለያየ መልኩ ላይጠመቁ ይችላሉ አይደል? ግን በኤክሴፕሽናል ነገሮች ወይም በአጋጣሚ ነገሮች ትምህርት ይሰራል አይሰራም? ዶግማ አይሰራም። አየኸው? ስለዚህ እንደዚህ ሊሆንስ ብላ እሱን ተወው፣ እሱን ለእግዚአብሔር ስጠው። ምክንያቱም የኔም ያንተም እውቀት እሱ ስላልሆነ። እኔ እናንተ ግን እምነታችን የመሰረተው በምን ላይ ነው? በትምህርት ላይ አይደል? አርጉ በትእዛዝ ላይ በህይወት እስካለን ድረስ እግዚአብሔር እድሜና ጊዜ እስከሰጠን ድረስ መመሪያችን ትእዛዙ ነው አይደለ? ቃሉ ነው። ከዛ ውጭ የሆነ ነገር እንደ በቃ ከኛ እውቀት በላይ የሆነ ነገር ካጋጠመ ለማን ነው የምንሰጠው? ለእግዚአብሔር ነው የምንሰጠው። ስለዚህ አንድ ሰው ቢሞትስ፣ እንዲህ ሳይጠመቅ ቢሞትስ፣ ቅዱስ ቁርባን ሳይወስድ ቢሞትስ የሚለውን ጥያቄ ያንን ማወቅ የሚችለው ማን ነው? እግዚአብሔር አይደል? በቃ እኔ እናንተ ግን የተሰጠን እድሜና ጊዜ ምን አድርገን ተጠቀምን? እንዴት ኖርን? ከቃሉ ጋር ከትእዛዙ ጋር እንዴት ኖርን? ክርስቶስ እንዴት መሰልን? በህይወታችን እንዴት እንመላለስ? ይሄ ነው ሊያስጨንቀን የሚገባው። ግልጽ ነው? በጣም ግልጽ ነው። በቃ በርታልን። በሌላ ቀን በሰፊው እንገናኛለን። በጣም ነው የምወድህ ማከብርህ። እውነት በጣም ነው የምሰማህ። አንተን በመከታተል በጣም ብዙ ነገር አትርፌያለሁ። ኢቨን እንኳን ለሰዎች መመለስ ያለብኝን እንኳን መመለስ በጣም ችያለሁ። እውነት ስለ እውነት ነው የምልህ። እግዚአብሔር ጸጋውን ያብዛልህ። በጣም ነው የማመሰግነው። መልካም ጾም ይሁንላችሁ እና ፎሎ አድርጉኝ ብያለሁ። በዚህ አጋጣሚ አመሰግናለሁ ወንድሜ። እሺ ወንድም አለም ጊዜ ይስጥልኝ። እሺ ቴንክ ዩ። እሺ ኦርቶዶክሲያን ፕሊዝ አትላኩ። አሁን ከእናንተ ጋራ ከወንድሞች ከቶቼ ጋር ፕሮግራም ይኖረናል። የጥያቄና መልስ ፕሮግራም ጥያቄ ጠይቁ ኦርቶዶክሲያን ብዬ የማዘጋጅበት ይኖራል። ዛሬ ግን ባለችው አጭር ደቂቃ ፕሮቴስታንቶች ለምን ከኦርቶዶክስ ወጣችሁ ነው የኔ ጥያቄ። ፕሮቴስታንቶች ለምን ከኦርቶዶክስ ወጣችሁ? እና አንድ ቁጥር ጻፉ ፕሮቴስታንቶች ካላችሁ። 1300 ሰዎች ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ታብታብ አድርጉ።
ኦኬ እሺ። ሶፋኒት ኦርቶዶክሲያን ከሆናችሁ አስወጣለሁ ከዚህ በኋላ። እውነቴን ነው የምላችሁ። ኦርቶዶክሲያን ከሆናችሁ አስወጣለሁ። ኦርቶዶክሲያን ከሆናችሁ አንዳንዴ የእኔንም ሰዓትና ርዕስ አክብሩልኝ። ኦርቶዶክሲያን ከሆናችሁ አስወጣለሁ። ሶፋኒት ሰላም ብያለሁ። ሰላም ሰላም፣ ይሰማለሁ? አዎ ትሰሚያለሽ። ሰላም እግዚአብሔር ይመስገን ሰላም ነኝ። ስለ ከየት ቤተ እምነት ነሽ? ከፕሮቴስታንት እምነት ነኝ። ስለ ጥምቀት ጠይቅ ነበረ። እሺ ኧረ አንዴ ሶፋኒት ጴንጤዎች ጠይቁ አይደለም የዛሬ ርዕሴ። እና የዛሬ ርዕሴ ኦርቶዶክስ የነበር ሆናችሁ ወደ ፕሮቴስታንት የገባችሁ ወንድሞች እህቶቻችን ለምን ከቤተክርስቲያን ወጣችሁ ነው የዛሬ ርዕሴ። እና በዛው ስለ ጥምቀት የምናነሳ ከሆነ እናነሳለን፣ ችግር የለውም። እሺ የት ነው ህብረት የምታደርጊው አሁን? ጃ እንደሚት አድርግልና ወንድሜ። እኔ አሁን ያለሁትኝ ውጭ ሀገር ስለሆነ እዚሁ አጠገቤ ባለው ቤተክርስቲያን ነው። ገባኝ። የት ነው ህብረት የምታደርጊው? ቤተል ቸርች ይባላል። ቤተል ቸርች ያለው ጀርመን ነው። ጀርመን ነሽ? አይ በጣም አሪፍ። እሺ ኦርቶዶክስ ነበርሽ ፕሮቴስታንት ከሆንሽ በፊት? አዎ ነበርኩኝ። አሁን 17 ዓመት ሆኖኛል ፕሮቴስታንት ከሆንኩ። እሺ ኦርቶዶክስ እያለሽ ሰንበት ትምህርት ቤት ለመማር ጊዜና እድል አግኝተሽ ነበር? እሱን እንኳን ልጅ እያለው ስለነበር አላስታውስም። ቅዱስ ያሬድ ቤተክርስቲያን አዲስ አበባ እዛ ልጅ እያለውኝ እማር ነበረ። ብዙም ትውስታው የለኝም። እሺ ስንት ጊዜው? 17 ዓመት ሆኛል ፕሮቴስታንት ከሆንሽ። እሺ ቅዳሴ አስቀድሰሽ ታውቂያለሽ? ያው ልጅ እያለውኝ ነው። እሱንም ብዙም ትውስታው የለኝም። ገብተዋል? ኦኬ እሺ የኦርቶዶክስ ዶግማዎችን ታውቂያቸዋለሽ? አይ እኔ እሱን አላውቀውም። እኔ አሁን ስለ ፕሮቴስታንት ነው ልጠይቅህ የፈለግኩትኝ። ማለት ስለ ጥምቀት ትንሽ ጥያቄ ስላለኝ በሁሉም ሃይማኖቶች ውስጥ እና እሱ እንዴት እንደሆነ ብታብራራልኝ ብዬ ነው። እሺ እሱን ከማብራሪያቴ በፊት አብራራልሻለሁ፣ ምንም ችግር የለውም። ጥያቄ እኔ ግን የዛሬው ጥያቄ ፕሮግራም የመሰለሽ ርዕሴ ስለ ጥምቀቱም እናነሳለን ብዬ ተስፋ አደርጋለሁ። የዛሬ ርዕሴ ምንድን ነው? ከኦርቶዶክስ ቤተክርስቲያን ለምን ወጣችሁ ነው። ለምን ወጣሽ? ከኦርቶዶክስ ቤተክርስቲያን የወጣሁበትኝ ጥምቀት ላይ በተለይ ጥምቀት ላይ ጥያቄ ስላለኝ ነው። ኢየሱስ ክርስቶስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ብሎ ሰው ግን የሚያጠምቀው በአብ በወልድ በመንፈስ ቅዱስ ስለሆነ እሱ ጋራ ጥያቄ ፈጥሮብኛል። እሱ ስም ነው ያለው እና ስም ማለት ስም አለ ማለት ነው። የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም አለ ማለት ነው። እና እነሱ ሐዋርያቶች ደግሞ መንፈስ ቅዱስ ከተቀበሉ በኋላ በኢየሱስ ስም ስላጠመቁ እንዴት እዛ ጋራ ተምታታብኝ። ገብተዋል? ሰው ሁሉ እንዴት በአብ በወልድ በመንፈስ ቅዱስ ስም ያጠምቃል? እሱ ስም ብሎ አዞ ያላለውን ኢየሱስ ክርስቶስ ያላለውን እንዴት ሰዎች ያደርጋሉ በሚለው ነው። ኦኬ በጣም ጥሩ። አንድ ያልገባኝ ነገር ሐዋርያቱ በክርስቶስ ስም አጠመቁ የሚል የት ነው ያገኘሽው? አላጠመቁም። ኢየሱስ ክርስቶስ እነሱ ያጠመቁት በኢየሱስ ስም ነው። ሐዋርያት 38 እሱን እኮ ነው። ሐዋርያት 38 ላይ አንድ ቀስ እያልሽ ቆይ፣ ቀስ እያልሽ እህቴ። እሺ ቀጠሯለሽ እንዴ? ኖ አይደለም፣ ስራ እየሰራው ስለሆነ ነው። ይቅርታ። ኦኬ እንዴ እሺ ቆይ ኦኬ ቆይ ቁጭ ልበል ወይ? እሺ የሐዋርያት ሥራ ምዕራፍ 38 እሺ እንዲህ ይላል። ምንድን ያልሽኝ? በደንብ አስተውይ። ሐዋርያት በክርስቶስ ስም ያጠመቁት አይደል ያልሽኝ? በኢየሱስ ስም። እሺ የሚለው ግን ምንድነው? ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው ያለው። አዎ እንጂ አጠመቁ እነሱ በኢየሱስ ስም ብቻ አጠመቁ የሚል ነገር የለማ። ተጠመቁ ማለት ነው። አሁን እኮ ምንድን ያልሽኝ ቅድም ሶፋኒት በደንብ አስተው ያልሽውን ክርስቶስ በአብ በወልድ በመንፈስ ቅዱስም አጥምቁ አለ አይደል ያልሽው? ኦኬ የሚያጠምቀው ሰው በአብ በወልድ በመንፈስ ቅዱስም እንዲያጠምቅ ነው አይደል? ኢየሱስ ክርስቶስ ያለው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ስም ማለት የአብ የወልድ የመንፈስ ቅዱስ ስም አለ። ምን አለ? ቆይ አንዴ ስሚኝ። ይህን ስም እየጠራችሁ ምን አድርጉ ነው ያለው? የማንን ስም? የትኛውን ስም? ኦኬ ድጋሚ ማቴዎስ ወንጌል ላይ ምን አለ? ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አይደል የሚለው? ስለዚህ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል ማለት ነው።
ስሙ ማን ነው? እሱ እኮ ነው ግራ ይገባኝ። አሁን ኢየሱስ አንዴ ያዘዘው ሶፋኒት ገና ነኝ። አንዴ ቀስ እያለ በአብ በወልድ በመንፈስ ቅዱስ ስም እናጠምቃለን አይደል? አጥማቂው ሲያጠምቅ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ትእዛዙ አይደል? ኢየሱስ ክርስቶስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ነው እንጂ በአብ በወልድ በመንፈስ ቅዱስ ስም የሚባል አለ። ያ ስም ማን ነው ነው አሁን የኔ ጥያቄ። ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አዘዘ። ያ ስም ማን ነው? ስሙ ማን ነው? የአብ ስም አለ፣ የወልድ በስላሴ ትምህርት ታምኛለሽ? አንዴሽ ቲንክ ወደ ስላሴ በስላሴ ትምህርት ታምኛለሽ? አምናለሁ፣ እሱን አምናለሁ። ግን አንዴ ቀስ እያልሽ ፕሊዝ ሶፋኒት አንዴ ተረጋጊ። እሺ የታለም መዳመጥ በጣም አለብን ማወቅ ከፈለግሽ። እሺ በስላሴ ትምህርት ላይ በስላሴ ትምህርት የአብ ስም የወልድ ስም ነው? የአብ ስም የወልድ ስም አይደለም። አብ ስም አይደለም፣ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እኔ እንደተረዳሁት አንዴ እሺ ቀስ እያልሽ እኮ ቀስ እያልሽ ሶፋኒ ፕሊዝ ይኸውልህ እኔ እንደተረዳሁት መጽሐፍ ቅዱስ አብ ስም አይደለም፣ አባት ማለት ነው። ወልድም ስም አይደለም፣ መንፈስ ቅዱስም ስም አይደለም። ኢየሱስ ራሱ እኮ ኧረ ሶፋኒት እንደ እሺ ምን ሆነሻል? አንዴ ቆይ ተረጋጊ። ጥያቄ እንዲገባክ ስለፈለግኩኝ ነው። ጥያቄ የሚገባኝ እኮ ስትረጋጊ ነው የሚገባኝ። ዝም ብለሽ እኮ ስላወራሽ አይሆንም እኮ። ኦኬ አሁን አንዴ ተረጋጊና የስላሴ ትምህርትሽን እምነት ልስማ መጀመሪያ። ኦኬ ሶ የስላሴ ትምህርት ላይ እግዚአብሔር አይደለ? እግዚአብሔር አንድም ሶስት ነው ብለሽ ታምኛለሽ? እሱም ራሱ ጥያቄ አለኝ እኔ እሱ ልጠይቅህ። ስለዚህ ከዛ ነው መጀመር ያለብን። ኦኬ አሁን አንዴ ተረጋጊ። እሺ ሶ እንደ ጴንጤ እንደ ፕሮቴስታንት አንቺ ኦንሊ ጂሰስ አማኝ አይደለሽም አይደል? አይደለም ፕሮቴስታንት ነኝ። እሱም ጋር እኔ ፕሮቴስታንትም የኦርቶዶክስም ጥያቄዎች አሉብኝ። ገብቶሃል? አንዴ የኦርቶዶክስን ታዩ ለጊዜው መጀመሪያ እስኪ ያለሽበትን ወቂ። አሁን የኦርቶዶክስን ታዩና ያለሽበትን ካጠረሻው ወደ ኦርቶዶክስ ትመጫለሽ። ምክንያቱም አሁን እኔ ለምሳሌ ጴንጤ ጋርም ጥያቄ አለኝ፣ ኦርቶዶክስ ጥያቄ አለኝ አልልም። ኦርቶዶክስን ጠንቅቄ ስለማቅ እምነት ላይ ጥያቄ የለብኝም እኔ። አንቺ ግን አሁን ላይ እንዳየሁት እምነትሽ ራሱ ጥያቄ አለብሽ ራሱ በፕሮቴስታንት እምነት። ስለዚህ ያንቺን እምነት እንመርምር መጀመሪያ። የእግዚአብሔር አንድም ሶስትም ነው ብለሽ ታምኛለሽ አታምኝም? ግልጽ ያለውን ነገር ንገሪኝ። አላምንም። ጎበስ ጎሽ፣ እንደዚህ ፍርጥ እያደረግን እሺ። አታምኝም? እሺ አብ ወልድ ነው ብለሽ ታምኛለሽ? አብ ወልድ ነው ብለሽ ታምኛለሽ? አብ አባት ነው፣ ወልድ ልጅ ነው ብዬ አምናለሁ። እኔ ጥያቄ እንደሱ አይደለም። ጥያቄ አብ ወልድ ነው ብለሽ ታምኛለሽ ወይ? ወልድ አብ ነው ብዬ አላምንም። አብ ወልድ ነው ብለሽ ታምኛለሽ ወይ? አላምንም። አታምኝም። ወልድ አብ ነው ብለሽም አታምኝም። ወልድ አብ ነው ብዬም አላምንም። አብ መንፈስ ቅዱስ ነው አይደለም? አይደለም። እሺ አብ ወልድ ካልሆነ አብ የራሱ የሆነ አካል አለው እኔ ባይ ነው አይደል? የራሱ የሆነ ማንነት አለው። አዎ። ኦኬ ወልድ አብ አይደለም አይደል? ወልድ አብ ካልሆነ አንዴ ወልድ አብ ካልሆነ ወልድ እኔ ባይ ነው የራሱ አካል አለው አይደል? አሁን አደነጋገርከኝ። እሺ አላደነጋኩሽም። ድጋሚ ልመልስሽ። አሁን በደንብ ስሚኝ። አንዴ ተረጋጊና አብ ወልድ ነው ስልሽ አይደለም አልሽኝ። የኔን መረዳት ልንገርህና አንተ ለምን መልሱን አትመልስልኝም? ያንቺን መረዳት ማውቀው በዚህ ውስጥ ነው። ዝም ብሎ ሽንፍን ብለን እንዳልፈው አልፈለግኩም። እኔ አይደለም አዎ ማለቱ ይሄ ጥያቄ ስለሆነብኝ ለእኔ የኔን መረዳት አንድ ጊዜ ትሰማኝና ከዛ በኋላ አንተ ደግሞ ትመልስልኛለህ ማለት ነው። እኔ ደግሞ የአንቺን መረዳት የአንቺን እምነት መጀመሪያ ማወቅ እፈልጋለሁ። አሁን ጥያቄ አይደለም እኔ ይኸውልሽ የተቀበልኩሽ ያሉት ጥያቄ አይደለም። አሁን በደንብ አስተውይ አንቺ። እኔ አሁን አንቺን እየጠየኩሽ ያሉት እምነትሽን ስለሆነ እምነትሽን እንድትመልሽኝ ነው የምፈልገው። አብ ወልድ አይደለም አይደል? እኔ ማምነው እምነት ልንገርህ ባጭሩ። እሱን አልፈልግም። ቆይ አንዴ በደንብ እንዲብራራ ስለምፈልግ ነው። አብ ወልድ ነው ወይስ አይደለም? እንደሱ ብለህ ስትጠይቀኝ እኔ ምንም ሊገባኝ አይችልም። ገብቷል? እንዴት ብዬ መመለስ እንዳለብኝ ስለማላውቀው ቅድም እኮ መልሰሽ አይደለም እኮ አልሽኝ። ይኸውልህ የኔ እምነት ባጭሩ ኢየሱስ ክርስቶስ ሙሉ ሰው ነው። ምድር ላይ ሲመጣ ሙሉ ሰው ነው ብዬ ነው የማምነው። በዛ ሰው አብ ተገለጠ ብዬ ነው የማምነው። ሶፋኒት ኦኬ፣ አሁን መጣሽልኝ። ያልሽው አይደለ? በጣም ጥሩ። አሁን ምን አልሽ? ወደ ምድር ሲመጣ ወልድ ኢየሱስ ክርስቶስ ፍጹም ሰው ነው አልሽኝ አይደል? አዎ ሰው ነው። ኦኬ፣ ከዛ ግን ማን ተገለጠ አልሽኝ?
የመለኮት ሙላት በሰውነቱ ስላለ አብ በውስጡ ነበረ ብዬ ነው ማምነው። በየትም በሁሉም ስፍራ በአብ ውስጥም በወልድ ውስጥም አለ ብዬ ነው የማምነው። እኔ ጥያቄ እኮ ይኸውልሽ፣ አሁንም አይሹ ከራስሽ ኮንፊውዝ ታሪክ ራስሽን። ኦኬ፣ በስጋ የተገለጠው ማን ነው? ወልድ አይደል? ወልድ ነው ወይም ኢየሱስ ክርስቶስ አይደል? ወልድ የማን ልጅ ነው? የአብ ልጅ። የአብ ልጅ ነው። በጣም ጥሩ። አብ በስጋ ተገልጧል? አብማ መንፈስ ነው፣ እንዴት ይገለጣል? አልተገለጠም። አብ በስጋ አልተገለጠም አይደል? መንፈስ ቅዱስ በስጋ ተገልጧል? መንፈስ ቅዱስ ደግሞ እስትንፋስ ነው፣ አይገለጥም። አልተገለጠም። እሺ፣ በስጋ የተገለጠው ወልድ ብቻ ነው አይደል? ወልድ ብቻ ነው። ጎበዝ፣ አሁን እየመጣሽልኝ ነው። በስጋ የተገለጠው ወልድ ብቻ ከሆነ ወልድ አብ አይደለም ማለት ነው አይደል? ወልድ አብ አይደለም። ጎበዝ። መንፈስ ቅዱስም ወልድ አይደለም አይደል? መንፈስ ቅዱስ አብም አይደለም ወልድም አይደለም። የኢየሱስ ክርስቶስ እስትንፋስ ነው ብዬ ነው ማምነው እኔ። ኦኬ፣ እስትንፋስ ስትይ ምን ማለት ነው? ማለት እፍ አለባቸው መንፈስ ቅዱስን ተሞሉ ስለሚል መጽሐፍ ቅዱስ አካል አለው ብዬ አላምንም። መንፈስ ቅዱስ አዎ፣ ማለት የእግዚአብሔር መንፈስ ነው ብዬ ነው የማምነው። የእግዚአብሔር መንፈስ ነው ብዬ ነው። መንፈሱንና እግዚአብሔርን መለየት ለምን ኢየሱስ ክርስቶስ ምን አለ? ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በዛለሁ አለ። አሁን በአካል እኛ ጋር የለም፣ ያለው በመንፈሱ ስለሆነ ማለት ነው፣ መንፈስ ቅዱስ ማለት ነው። ስለዚህ አንቺ በአጭሩ አንቺ የስላሴ ትምህርት አማኝ አይደለሽም ማለት ነው። አሁን እኮ አቋምሽን ማወቅ ነው የፈለጉት። ስላሴ ራሱ አለ ብዬ አላምንም። በጣም ጥሩ። ስለዚህ አንቺ ኦንሊ ጂሰስ ነሽ። አንቺ እነ ሙሉ ወንጌል እነ ቃለ ሕይወት ምናምን እነ ሉተሪያን ሳትሆኚ አንቺ ኦንሊ ጂሰስ ነሽ። ኦንሊ ጂሰስ ደግሞ ምንድን ነው? ኦንሊ ጂሰስ አይደለሁኝም እኔ ፕሮቴስታንት ቸርች ነው የሚሄደው። ግን ይሄ የኔ ሀሳብ ነው። አሁን የአንቺ ሀሳብ ይኸውልሽ፣ ኦንሊ ጂሰስ የሚባሉ እንደዚህ የሚያምኑ ካሉ እነሱ ጋር ብታገናኘኝ ደስ ይለኛል። ማለት እኔ ምን አገናኝሻለሁ? አንቺ ትገናኛለሽ፣ እነሱ ያገኙሻል፣ ችግር የለውም። ግን እኔ ግን እንደ አንድ ኦርቶዶክሳዊ ስለ ስላሴ ትምህርት ጥቂት ነገር እንነጋገር አይመስልሽም? አይ ስለ ጥምቀት፣ እኔ ስለ ጥምቀት ነው እንድትነግረኝ የፈለግኩትኝ። እሺ፣ ስለ ጥምቀትም እናወራለን። ግን ስለ የስላሴን ነገር ትተን ትልቁን ነገር ትተን የስላሴ ትምህርት ስለገባኝ እኮ ነው። እኔ ስላሴ ስለገባኝ አላምንም። የፈለገ ሰው ቢያወራ ማለት ነው። የምፈልገው ጥምቀት ላይ ነው። አንዴ ሶፋኒት፣ የፈለገ ሰው ቢያወራ አላምንም ያልሽኝ ማለት በጣም ውዝግብግብ ያለስ ነገር ስለሚነግሩኝ እምነቱ የለኝም። መጽሐፍ ቅዱስን አንብቤ ስለተረዳው ማለት ነው። አሁን እኔ ጥያቄ ያለኝ ጥምቀት ላይ ብቻ ነው። እሺ፣ በመጀመሪያ አንድ ነገር ልንገርሽ። የፈለገ ቢነግረኝ አልሰማም ካልሽ ጊዜን ነው የምታባክኙ። ያንቺም የኔም ዕድሜ ነው የሚባክኝ። ጥያቄ ጠይቄ የገባው ጥምቀት ብዬ ነው። ሶፋኒት አንዴ ይኸውልሽ፣ ጥምቀትም ቢሆን ብነግርሽ የማትሰሚኝ ከሆነ ያንቺም የኔም ዕድሜ እየባከነ ነው። በጣም ደግሞ እኔ ዕድሜን ጊዜን በጣም አክባሪ ነኝ እና ጥምቀቱን ለምን አትነግረኝም? አንዴ ጥምቀቱን ስናነሳ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እኮ ማንሳታችን ነው አይደል? ስለ አብ ስለ ወልድ ስለ መንፈስ ቅዱስ ኢየሱስ ያላለውን ነው ሰዎች እያደረጉ ያሉት ብዬ ስለማምን አንተ እንዴት ይሄንን ታየዋለህ ነው። ኢየሱስ አላለም። በአብ በወልድ መንፈስ ቅዱስ ስም ነው እንጂ ያለው ሰው እንደተረዳው አላለም ብዬ ነው እኔ የማምነው። ማስረጃ ስጭኝ እስቲ። መጽሐፍ ቅዱስ ራሱ በአብ በወልድ መንፈስ ቅዱስ ስም አለ። ምን ማለት ነው? ሄደው ሰዎች የሚያጠምቁት ቀስ እያልሽ ፕሊዝ ሶፋኒት፣ ምን ማለት ነው? ተርጉሚልኝ። እሺ ተርጉሚልኝ። ይኸውልህ ኢየሱስ ክርስቶስ ሲያዛቸው ማንን ያዘዘው? ሐዋርያቶችን ነው አይደለ? እሱን አይደለም የፈለኩት ሶፋኒት፣ የፈለኩት በአብ በወልድ በመንፈስ ቅዱስ ስም ማለት ምን ማለት ነው? ተርጉሚልኝ። በአብ በወልድ በመንፈስ ቅዱስ ስም ማለት ስም ያስፈልጋል ብዬ ነው የማምነው እኮ። አብራሪው ምን ማለት ነው? ምን ማለት ነው አብራሪው? አንቺን እምነት እኔ አሁን እንደተረዳሁትኝ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ክርስቶስ ስለሆነ ነው ሐዋርያቶች ሄደው በአብ በኢየሱስ ስም ያጠመቁት ብዬ ነው የማምነው። እና ማስረጃ ስጪኝ። በኢየሱስ ስም አጠመቁኝ፣ ማስረጃ ስጪኝ። ሐዋርያቱ ለ38 ሰጠው አይልማ። ስሙን ጥሩ ነው የተባሉት እንጂ እነሱ ክርስቶስ ኢየሱስ እያሉ አጠመቁ አይልም። እሱን እስቲ ስጠኝ እሺ፣ ማስረጃው ለኔ ኢየሱስ ክርስቶስ ብለው አላጠመቁም የሚል ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው የሚለው። አዎ ተጠመቁ። ስሙን እየጠራችሁ ተጠመቁ ነው የሚለው። ስሙን እየጠራችሁ የሚላል እንዴ? እዛ ጋር በኢየሱስ ክርስቶስ ስም ተጠመቁ ማለት ነው። በኢየሱስ ክርስቶስ ስም ነው።
ምን ማለት ነው? አሁን ለምሳሌ እኔን አንተ ጠርተህ ንስሐ ገብተሽ በኢየሱስ ክርስቶስም ተጠመቂ ካልከኝ ሄጄ በኢየሱስ ክርስቶስም አጥማቂ ካለ ሄጄ እጠመቃለሁ ማለት ነው። አንቺ ማን ነው እዚህ ጋር አሁን በኢየሱስ ክርስቶስም ተጠመቁ ማለት ሲባል እነዚህ ሰዎች ስለ ክርስቶስ ተነገራቸው አይደል? ኦኬ፣ ስለ ክርስቶስ ተነገረ፣ ስለ ትንሣኤው፣ ስለ ሞቱ ሁሉ ተነገራቸው አይደል? ከዛ ምን እናድርግ አሉ አይደል? ምን እናድርግ ሲሉ ሐዋርያቱ ምንድን ነው ያላቸው? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላለች አሉ አይደል? እንደውም መንፈስ ቅዱስ ስጦታም አለው። እሱ ጥምቀት ከውሃና ከመንፈስ መወለድ ስለሆነ አለው። ይሄ ምን ችግር የለውም፣ ዮሐንስ ወንጌልም ስለሚያስቀምጥ። አሁን እሱ አይደለም ጥያቄያችን። አሁን በደንብ አስተዊ። በኢየሱስ ክርስቶስም ተጠመቁ ማለት እነሱ ሲጠመቁ የተነገራቸው ስለ ክርስቶስ ትንሣኤና ስለ ሕማሙ፣ ስለ መከራው፣ ስለ ግርፋቱ ከዛ ደግሞ ስለ መነሳቱ ተነገራቸው አይደል? ኦኬ። ስለዚህ በክርስቶስ ኢየሱስ ዳግም መምጣት፣ በክርስቶስ ኢየሱስ መወለድ፣ መከራ መቀበል፣ መሞት፣ መነሳት ይሄን ሳትመሰክሪ ትጠመቂያለሽ? አትጠመቂም። በኢየሱስ ክርስቶስም ተጠመቁ ማለት የክርስቶስን ሞትና ትንሣኤ አምነው ከላይ የተነገራቸው ስለ ክርስቶስ ሞትና ትንሣኤ አይደል የተነገራቸው? ትክክል። እናንተ ሰቀላችሁት፣ መከራ ደረሳችሁበት፣ እንዲህ ተባለ የተነገራቸው። በጣም ጥሩ። ከዛ በኋላ በደንብ አስተውይ። ልክ ይሄንን ከነገሯቸው በኋላ ይሄን የነገርናችሁን ስም ወይም ትምህርቱን ከላይ የተነገረውን ስለ ክርስቶስ ስለነገሯቸው ዝም ብሎ ስም አይደለም አይደል? ከላይ ስለነገሯቸዋል፣ ዲስክራይብ አድርገውላቸዋል አይደል? ኢየሱስ ክርስቶስ ማለት ማን ማለት እንደሆነ ነግሯቸዋል አይደል? ኦኬ። ስለዚህ ስሙን በክርስቶስ ስም ተጠመቁ ሲባል እነሱ ኢየሱስ ብቻ ብሎ አጠመቁ፣ ሐዋርያቱ አጠመቁ ማለት ነው። በኢየሱስ ስም ተጠመቁ ካለ እኮ በቃ አለቀ። 4 ነጥብ። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ ሰው እሱ አይደለም። ሶፋኒት ፕሊዝ፣ አሁን እሱ ጋር አይደለም ጥያቄ። ያመጣሽው ጥቅስ ላይ ነው ቻሌንጅ እያደረኩሽ ያለሁት። ያመጣሽው ጥቅስ ላይ ሐዋርያቱ ኢየሱስ ብቻ ብለው አጠመቁ የሚል አለ ወይ ነው ጥያቄ። ኢየሱስ ብቻ ብለው አጠመቁ የሚለው ማስረጃ እኮ በኢየሱስ ክርስቶስ ስም ተጠመቁ። አየሹ? አጠመቁ አይደለም የሚለው። ምንድን ነው የሚለው? ተጠመቁ። ለምሳሌ አንድ ነገር ልንገርሽ። በኦርቶዶክሳዊ ቤተክርስቲያን አሁን አንቺ አሁን ወደ ኦርቶዶክስ ልመለስ ብትይ በደንብ ስሚኝ፣ ትማሪያለሽ። ስለ ክርስቶስ ሞትና ትንሣኤ ትማሪያለሽ። ስለ ሕማሙ፣ ስለ አንቺ ስለከፍለው ትማሪያለሽ። ከዛ በኋላ ይሄን ታምኛለሽ ወይ ትባያለሽ። ለመጠመቅ ይሄን ታምኛለሽ ወይ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኛለሽ ወይ? ኢየሱስ ክርስቶስ የሚለው ስም ስጋዌን የሚያብራራ ተዋህዶን የሚያብራራ ሰው መሆኑን የሚያብራራ መከራውን፣ ሕማሙን ሁሉ ይህን ሁሉ የያዘ ትምህርት ትማሪያለሽ። በዚህ ስም የተደረገውን ተአምር፣ በዚህ ስም የመጣውን ኢየሱስ ክርስቶስን አምናለሁ ያለሽ አይደል? ሕማሙን፣ መከራውን፣ ግርፋቱን ስለአንቺ የተቀበለውን ቤዛ አምናለሁ ያለሽ። ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት የምታደርጊው ይህን ትምህርት አምነሽ አምናለሁ ያለሽ። አሹ በስሙን ትመሰክሪያለሽ። ኦኬ። የሚያጠምቀው ሰው ግን የአብን የወልድን የመንፈስ ቅዱስ ስም እየጠራ ያጠምቅሻል። የምትሰበኪው ግን ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት አንድ ትሆኝ አይደለ? ኦኬ። ስለዚህ በዚህ ስም አምናለሁ። አብ ስም ነው ብለህ ነው የምታምነው አንተ? እኔን ተኝ። አሁን እኮ ያንቺን እምነት ነው መጀመሪያ እየፈተሽን ያለ። አዎ፣ ግን አብ ስም አይደለም። ገና ነኝ። የኔን እምነት እነግርሻለሁ። አንቺ እንደፈለግሽ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እሱ ጋር ነው አሁን ልጠይቀ የፈለግኩትኝ። ስም ስላለ አብም ስም አይደለም። አብ ምንድን ነው? ስም አለ እንዴ? አብ ምንድን ነው? አባት ማለት ነው። የማን አባት? የኢየሱስ አባት ግን ስም አይደለም። አንድ ገና ነኝ። ሶፋኒት ይኸውልሽ፣ አብ ወልድ መንፈስ ቅዱስ የሚለውን እያየን ነው። አብ ማለት ነው። አብ ማለት አባት ነው አልኩ እኮ። አባት አንዴ እሺ፣ ቆይ አባት የሚባለው ስያሜ የተሰጠው ለምንድን ነው? እንዴት አይነት ጥያቄ ነው የምጠየቀኝ? እኔ በቀጥታ ጠይቃለሁ፣ አንተ ወደ ሌላ ዙርቶ ይሄድብኛል። አብ ማለት ስም አይደለም። አብ ማለት ነው። ስም ነው ወይ ካልከኝ መልስልኝ። ስም ነው አብ ማለት? አብ ማለት ነው፣ ንገሪኝ። ስም ነው ወይ አብ ማለት? አባት ማለት ነው እንጂ ስም ማለት አይደለም። አባት ማለት ነው። አባት ማንኛውም ሰው የሚጠራበት ስም ነው። አባት ማለት ስም ነው። ለምን ስም እኮ አይደለም እያልሽኝ ስም ነው ትኛለሽ እኮ። አባት ማለት ማንኛውም ሰው የሚጠራበት። ለምሳሌ እኔ አባት ይባላል፣ ያንተ አባት ይባላል፣ የሌላው አባት ይባላል። ስም ማለት ነው። ስም ሲጠየቅ ግን ስምህን ነው የምትናገረው። ስም ማለት ነው። ሶፋኒት ስም ማለት ነው። ኢየሱስ አልተሳሳተም። ስም ማለት ነው።
ስምማ አሁን ለምሳሌ ስም ብሎ ካዘዘ ያ የዛ ስም ምን ማለት ነው? የአብ ስም ማን ነው? የወልድ ስም ማን ነው? ስም ማለት ነው ያልኩሽ ሶፋኒ ፕሊዝ። ስም ማለት ለአንቺ ለጴንጤዋ ማለት ነው መጠሪያ ስም። በጣም ጥሩ እሺ። ለምሳሌ አብ ግብሩ ምንድነው? የአብ ግብሩ አባትነት ነው አይደል? አባትነት ነው። አው ስራው የግብር ስሙ ማለት ነው አይደል? የግብር ስሙ አብ ይባላል አይደል? አባትነቱ የግብር ስሙ። ጥያቄን አልመለስክልኝም። ወደ ዙሪያ ጥምጥም ነው የሄድክብኝ። በጣም ነው የማመሰግነው። እሺ ዙሪያ ጥምጥም። አይ ዙሪያ ጥምጥም። እሺ እሺ ሌላ አለ ሰው እንዴ? በጣም እኮ ጆሮአችሁን ደፍናችሁ የምትገቡት ነገር ነው የሚገርመው። እና ጴንጤ ነኝ እንዳትዪ አንቺ የኦንሊ ጂሰስ ነሽ። የኦንሊ ጂሰስ ትምህርት ይዘሽ አሁን በጣም ትቸገራላችሁ ፕሮቴስታንቶች በዚህ አይነት። እሺ ሌላ ሰው አለ? ከኦርቶዶክስ የወጣችሁ ወደ ጴንጤ ሄዳችሁ ለምን ጴንጤ ሆናችሁ ወደ ኦርቶዶክስ እንዳትመለሱ ምንድን ነው የያዛችሁ የሚል ነው ጥያቄ። እሺ ስለዚህ አንድ ቁጥር ጻፉና ግቡ። ይሄ በቃ እኔ እንደምንም ብትለኝ አላዳምጥም የምትሉ ሰዎች ፕሊዝ እድሜን ጊዜን አታባክኑ። ከሚስቴ ላይ ከቤተሰቦቼ ላይ ጊዜን ቆጥቤ ነው የምሰጣችሁ። ስለዚህ በጣም ጊዜ ውድ ነው። እሺ ፕሮቴስታንት አላችሁ ወደ ኦርቶዶክስ ለምን አትመለሱም? ኦርቶዶክስ እንዳትሆኑ ምንድን ነው የያዛችሁ? ወይ ደግሞ ከኦርቶዶክስ ለምን ወጣችሁ? የዛሬ ርዕሴ ኦኬ። ከዛ በኋላ እንግዲህ የተነሱን ጠቅለል አድርገን ሀሳብ እንሰጣለን። መምህራን እናስገባና በስላሴ ዙሪያ የተነሱትን አሁን የግብር ስም ምንድን ነው? አብ በግብሩ ምንድን ነው? ወልድ በግብሩን ይባላል። መንፈስ ቅዱስስ? አሁን እህታችን እንዳለችው አብ ወልድ ነው፣ ወልድ አብ ነው። በስጋ የተገለጠው በአብ ነው አለችን ቅድም። በስጋ የተገለጠው ወልድ ነው፣ ግን አብም የሚል ነገር የተምታታ ግራ የገባት ነገር ነግራናለች። የስላሴ ትምህርት አስፈላጊ ነው የምንላችሁ ለዛ ነው። ፕሮቴስታንት እህትና ወንድሞቼ በጣም አስፈላጊ ነው። ፕሊዝ የስላሴን ትምህርት በቤታችሁ አስተምሩ። ምክንያቱም በጣም ብዙ የፕሮቴስታንት አማኞች ወደ ኦንሊ ጂሰስ እየሄዱባችሁ ነው። የስላሴን ትምህርት አያምኑም ብዙዎቹ። ምክንያቱም የስላሴ ትምህርት በበቂ የተሰጠ አይደለም። ዝም ብሎ በቃ ኢየሱስ ጌታ ነው ልሳን ትናገረው ትወጣለህ። በኋላ ላይ የስላሴን ትምህርት ሲመጣ እንደዚህ አይነት መደነጋገር ውስጥ እየገቡ ስለሆነ እንዲው ፕሊስ የስላሴን ትምህርት አስተምሩ። እሺ ፕሮቴስታንቶች አንድ ቁጥር ጻፏ። ፕሮቴስታንቶች አንድ ቁጥር ጻፉ። እሺ ፖለቲካንቶ ትገባለህ? ሀብታሙ ተሻለ ይሄው እያየህ ምስክር። አንተ ዝም ብለህ ፖለቲካ ላይ ነህ ወንድሜ። ሜሪ ቪዲዮን አጥፊው። ቪዲዮ ብዙም አያስፈልገኝም። እሺ ሰላም ብያለሁ ሜሪ። ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ሙሉ ወንጌል ቤተክርስቲያን። ሙሉ ወንጌል በጣም ጥሩ። የዛሬው ርዕሴ ኦርቶዶክስ። ከኦርቶዶክስ ለምን ወጣችሁ? ኦርቶዶክስ ነበርሽ? ነበርኩ በልጅነቴ። ምን ያህል ዓመት ጊዜ ኦርቶዶክስ ነበርሽ? ማለት ከልጅነት ያው በክርስትና እምነት ቤተሰብ ነው የተወለድኩት። በዛ መካከል ነው ያለሁት እና 2005 ላይ ነበረ ወደ ፕሮቴስታንት የገባሁት። ኦኬ። ስለዚህ ረጅም ዓመት ኦርቶዶክስ ነበርሽ። በእርግጥ ያው 13 አካባቢ ዓመቴ እንደዛ አካባቢ ነበርኩ። ኦኬ በጣም ጥሩ። እሺ ኦርቶዶክስ እያለሽ ሰንበት ትምህርት ቤት ለመማር ሰርኩ ጉባኤ ለመማር ጊዜ ወይም አጋጣሚ ወድሎ ነበረሽ? በእርግጥ እዛው ማለት ያለሁበት አካባቢ አቦይ ቤተክርስቲያን ነበርኩ እና በእርግጥ ለትንሽ ጊዜም ቢሆን ህፃናት ላይ ነበር መዝሙር ጥናት አካባቢ እዛ እንትን አጠና ነበር። ትምህርት አልተማርሽም? መዝሙር ብቻ ነው ዘምረሽ የምትወጪው? የኮርስ አንዳንዴ በቃ የሆነ ትውስታ ብዙም የለኝም። የኮርስ ትምህርት ላይ ያው ያኔ 23 ክላስ ተማሪ ነበርኩኝ። ለዛ ነው። እሺ ቅዳሴ ሳስቀድስሽ ታውቂያለሽ? እሑድ ያ
ገባኝ፣ ችግር የለውም። ቅዳሴ ላይ ምን ይነበባል? ያው ወንጌላት ይነበባሉ። ያው ሉቃስም ሊሆን ይችላል፣ ማቴዎስ ሊሆን ይችላሉ። በአራቱም ክፍሎች አንዱም ሊነበብ ይችላል። ሌላስ ምን ይነበባል? ኢቭን ያው በየእንትኑ ይለያያል። አሁን እንትን የሚነበቡት ለምሳሌ ያክል ታምረ ማርያም ይነበባል። ያው በእርግጥ የቅዳሴ በዛን ታይም መቼ መሰለህና የማርያም የኪዳነ ምሕረት ፍልሰታ ጾም ላይም አንዳንዴ እከታተል ነበር ከእህቴ ጋር እየሄድኩኝ ማለት ነው። ስለዚህ ቅዳሴ ላይ ገርላት፣ ድርሳናት፣ ታምራት ይነበባሉ። አይዶን እንደዚህ ለይቼ እንደዚህ ልነግርህ አልችልም። እንደዚህ ብዬ የማላውቀው ነገር ማውራት ያው ከባድ ነው። ኦርቶዶክስ ነበርኩ ስላልሽ ነው። ኦርቶዶክስ ነበርኩ ስላልሽ ቅዳሴ ማስቀድሼ ያውቃለሁ ስላልሽ አንድ ኦርቶዶክስ አይመቼም ቅዳሴን ካስቀደሰ ቅዳሴ ላይ የሚነበቡትን ነገሮች ያውቃል። ኦርቶዶክስ ነበርኩ የሚሉ ብዙ ሰዎች ስላሉ ከዛ አንጻር ነው። መልካም። ከኦርቶዶክስ እንድትወጪ የሆነበት ምክንያት ምንድን ነው? በእርግጥ እንደ ሰዎች መጽሐፍ ቅዱስ አንብቤ በልጅነቴ ነው እያልኩ ያለሁት። በዛን ታይም የሆነ መጽሐፍ ቅዱስ አንብቤ ኦርቶዶክስ እንትን ፕሮቴስታንት አልሆንኩም። እንደዚህ ይሁን ችግር አለ ብዬ ምናምን ነገር አይደለም። ብዙ ሰዎች እምነታቸው የሚቀይሩበት መንገድ ይለያያል። የኔ አንዱ ከጤንነት ጉዳይ ነበር እምነት እንዲቀይር ያደረገኝ፣ ተስፋ በመቁረጥ ከዛ አንጻር ነበር። አንዳንዴ ብዙ ጊዜ በዛን ሰዓት እንትን ስብከቶች ይኖራሉ፣ እንደዚህ ትድኛለሽ ሰባል ከዚህም ከዛም ከገራም እኔ የሚይዘኝም የሚቆጣጠረኝም ሰው አልነበረም። ግን እንደዚህ እናድርግ ሜሪ፣ ይቅርታና ትምህርት ላይ እናውራ። እሺ እህት ዓለም፣ አሁን ያው ያለፈው ታሪክ ፐርሰናል ላይፍሽን ያው እሱን ብዙ ሚዲያ ላይ ነው ሰዎች የግል ህይወታቸው እንዲያወሩ ብዙ አልመክርም እና ለማውራት አይደለም ከዛ አንጻር ነበር የሆንኩት ለማለት ነው እንጂ እንደዚህ ለመግባትም ለማውራት ፈልጌ አይደለም። ገባኝ። ስለዚህ ትምህርት ላይ እናውራና ስለዚህ በትምህርት ምክንያት አልወጣሽም ባጭሩ። በቃ ይህን ነው ልልህ የፈለግኩት። ኦኬ። ስለዚህ ስለ ትምህርቷን ሳትማሪ ወይም ትምህርቷም ሳትረጅን የወጣሽው የትምህርትም ጥያቄ የለብሽም። በጣም ጥሩ። ኦኬ። ለምሳሌ አሁን ያለሽበት ሙሉ ወንጌል ነኝ ያልሽኛል። ኦኬ። ወደ ኦርቶዶክስ እንዳትመለሺ የያዘሽ የኦርቶዶክሳዊ ትምህርት ምንድን ነው? የማትቀበየው የኦርቶዶክሳዊ ትምህርት ለምሳሌ አሁን ሙሉ ወንጌል ነው ያለሽው። ሙሉ ወንጌል ጥምቀት ያድናል ብላ አታምንም። ሙሉ ወንጌል የቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ህይወት ይሰጣል ብላ አታምንም አይደል? ኦኬ። ስለዚህ ኦርቶዶክስ ቤተክርስቲያን ደግሞ ይህን ታምናለች። መጽሐፍ ቅዱሳዊ ትምህርት አላት፣ የአባቶች ትምህርት አላት። ከጥንቱም ጀምሮ የነበረ ትምህርት ነው። ኢቨን የሉተሪያን ትምህርትም ነው የጥንቱ። አሁን የነ ጴንጤቆስታል ሙቭመንት ሳይጀመር አስቀድሞ የነ ሉተር ትምህርት ራሱ ስለ ጥምቀት ስለ ቁርባን ያላቸው ትምህርት የጥንቷ ቤተክርስቲያን ትምህርት ነው። ሙሉ ወንጌል ደግሞ ከዚያ ያወጣ ትምህርት ነው ያላት። አሁን ስለ ትምህርት እያሰብን ስለሆነ ለምሳሌ ቤተክርስቲያን በቅዱስ ቁርባን ላይ የጌታ እውነተኛ ስጋና ደም ትላለች። ጥምቀትም ደግሞ የዘላለም ሕይወት ያስጠብቃል ብላ ታምናለች። ሙሉ ወንጌል አታምንም። ኦርቶዶክስ እንዳትሆኚ ከሚያደርጉሽ ትምህርቶች ውስጥ የትኞቹ ናቸው? እነዚህ ትምህርቶች ስለምን አትቀበያቸውም? እኔ የምለው አንዴ ቆይ ሜሪ፣ ኦርቶዶክስ ነሽ እንዴ? ከታች ኦርቶዶክስ ናት ያሉ ይጽፋሉ። ለምሳሌ ያክል እኔ ኦርቶዶክስ አይደለሁም። ኢቭን ከታችም ከመጀመሪያ ፋይሊን ገብተህ ብታይ ኦርቶዶክስ ጊታር እየመታሁኝ ቤተክርስቲያን ውስጥ እየዘመርኩ እያገለገልኩበት ያሉበት ነገር አለ። ኦርቶዶክስ ቤተክርስቲያን ውስጥ ጊታር እየመታሁ ከዛ በኋላ ነው አሁን ሜሪ አንድ ቆይ አልሰማሁሽም፣ ይቅርታ። ኦርቶዶክስ ቤተክርስቲያን ውስጥ ጊታር እየመታሁ ነው ያልሽው? አይደለም፣ የኦርቶዶክስ ከታች ኦርቶዶክስ ናት እያሉ ያሉት ከላይ የለቀኩት ቪዲዮ መዝሙር ዘምሬ ኦርቶዶክስ መዝሙር ዘምሬ የለቀኩት ቪዲዮ ከላይ አይተው ነው እንጂ ከታች ጊታር እየመታሁ እየዘመርኩትን አላየሁም ለማለት ፈልጌ ነው። ኦኬ እሺ መልካም። ምክንያቱም እኔ ድራማ አልወድም፣ ውሸትም አልወድም ሲጀምር አይደለም። በእርግጥ አዎ ከዛ አንጻር ነው። ቅድምም የሆነ ሰው ገብቶ ኦርቶዶክስ ሆኖ ጴንጤ ነኝ ብሎ ሲዋሽ ስለነበረ እኔ ያንን አልቀበልም። ቤተክርስቲያኔም እንደዚህ አይነት ህይወት የላትም። እንደዚህ አይነት ሰውም አንፈልግም እኛ። በዚህ አይነት እምነትም አይሰፋም፣ ወንጌልም በዚህ አይሰበክም እና ከዛ አንጻር ነው። መልካም እሺ።
ኦርቶዶክስ እንዳትሆኚ ከያዘሽ ትምህርቶች ውስጥ የኦርቶዶክስ ትምህርት ጥቀሽልኝ። ኦርቶዶክስ እንዳትሆኚ የከለከለሽ ግን ምንድን ነው? በእርግጥ ኦርቶዶክስ አሁን ላይ የተወሰነ ከልደታ ቃል ጋር የተወሰነ ነገር ትምህርት እየወሰድኩ ነበር እየገባው እና ብዙም እንትን ዳውንሎድ አድርጌ እዚሁ ላይ ወንድሞች አግኝቼ አፕ ላይ ልከውልኝ ብዙ ነገሮች እየተማርኩበት ያለሁበት ጉዳይ አለ። ማለት በቃ ውስጤ ላይ የነበረ ነገር አለ እና ቢያንስ የኢየሱስ ክርስቶስ አንድ ነገር ከያዘኝ ነገር አንጻር በቃ የመላእክቶች ምልጃ የቅዱሳን ምልጃ የተወሰነ እነ ልደታ ቃል ጋር ገብቼም ለመመለስ አሁንም የሆነ እጀምረውና የሆነ እንትን እያደርገኛል። በቃ የሆነ ይመልሰኛል። በቃ የሆነ እጀምረውና ይመልሰኛል እዛ አካባቢ ያለው ነገር። ሌላ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደል? አብ ለምሳሌ በስም አብ በወልድ በመንፈስ ቅዱስ አህዶ አምላክ አሜን ነው አሜን የሚባለው ኦርቶዶክስ ላይ። እኛ ጋር ደግሞ አብ ወልድ መንፈስ ቅዱስ ስም ነው የሚባለው። ተዋህዷል አንልም እና እስቲ ትንሽ ነገር ይህን ይብራራል። እሺ በስላሴ ትምህርት ውስጥ በስላሴ ትምህርት አንድ ሲሚንጎ በስላሴ ትምህርት የስላሴን ትምህርት ተዋህዶ ብለን አናስተምርም። የስላሴን ትምህርት ስናስተምር ፍጹም ሶስትነትን ፍጹም አንድነትን ነው የምናስተምረው። አንድነት ስንል ተዋህዶ እያልን አይደለም። ለምሳሌ ኢየሱስ ክርስቶስ አንድ ነው አይለወጥም ስንል ፍጹም ሰው ፍጹም አምላክ ነው እያልን ነው። ተዋህዶን እያስተማርን ነው። ኢየሱስ ክርስቶስ አንድ ነው ስንል ኦኬ። ስላሴ ዘንድ ግን በስላሴ ትምህርት ግን እግዚአብሔር አንድ ነው ስንግል ስለ ተዋህዶ እያወራን አይደለም። ኦኬ ፍጹም የሆነ አንድነትን፣ አንድ አምላክ፣ አንድ መለኮትን፣ አንድ ስልጣን፣ አንዲት ፍቃድ፣ አንዲት እውቀት እንዳለች እየገለጽን ነው እንጂ በስላሴ ዘንድ ስናስተምር መዋህድ የሚባል ነገር እንደሱ የሚባል ትምህርት የለም። በኦርቶዶክሳዊ ችግር የለውም። እሱን አጣርተን አቅንተን እንመልስልሻለን። መምህር ኤፍሬም ስላሉ የስላሴን ትምህርት በደንብ አቅንተው ይነግሩሻል። መላእክት የሚለውን ጥቂት ነገር ልንገርሽና ወደ መምህር ኤፍሬም እንሂድ። እሺ ጥቅሶች ልስጥሽ በአጭሩ በደንብ እንድትረጅ። እግዚአብሔር መንፈስ ቅዱስ ለእኔም ላንቺም ጥበብ ማስተዋልን ይስጠን። እኛ መላእክት በደንብ አስተውይ። ቅዱሳን መላእክት እግዚአብሔር ሲፈጥራቸው ያለ ፐርፐዝ ያለ ዓላማ አልተፈጠሩ። እንኳን ቅዱሳን መላእክት አይደሉም፣ እኛ እንኳን ሰዎች ስንፈጠር ያለ ዓላማ አልተፈጠርንም አይደል? እግዚአብሔር እኛን ሲፈጥር ዓላማ አለው። እግዚአብሔር ፍጥረት ሁሉ ሲፈጥር ዓላማ አለው። ባይዘወይ የሰው ልጅ ዜትና መላእክት ደግሞ ሲፈጠሩ ደግሞ እግዚአብሔር ልዩ ዓላማ አለው። መላእክት የተፈጠሩበት አስቀድሞ የተፈጠሩበት ዓላማ አለ። ኋላ ደግሞ የሰው ልጅ የተፈጠረበት ዓላማ አለ። መላእክት የተፈጠሩበትን ዓላማ ቅዱስ ጳውሎስ በጥሩ መልኩ ያስቀምጥልናል። አንደኛው እንግዲህ እግዚአብሔር ለማመስገን ነው፣ የታወቀ ነው። እግዚአብሔርን ቅዱስ 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 እያሉት ትንቢተ ኢሳይያስ ምዕራፍ 6 ላይ እንደምናነበው አንድ እየተቀባበሉ አንዱ መላእክት ለአንዱ መላእክት አምልኮ እየፈጸሙ ቅዱስ ቅዱስ እያሉ በስድስት ክንፎቻቸው በሁለት ክንፋቸው ፊታቸውን የሸፈኑ በሁለት ክንፋቸው እየበረሩ በሁለት ክንፋቸው እግራቸውን የሸፈኑ ዕለት ዕለት ሲያቋርጡ እግዚአብሔርን ያመሰግናሉ። ከእግዚአብሔር ዘንድ ደግሞ ወደ ሰው ልጆች ይላካሉ፣ ለመልእክት ይላካሉ፣ ለደስታ ይላካሉ፣ ለብስራት ይላካሉ። ልክ ወደ ድንግል ማርያም እንደተላከ ቅዱስ ገብርኤል ማለት ነው። በችግር ላሉት እንዲራዱ እንደነ ዳንኤል እንደነ ኢያሱ እንደ ሞስታ ነቢ ደግሞ እንዲራዱ ይላካሉ። ደግሞ ለቅጣትም ደግሞ ይላካሉ። ለቅጣትም ይላካሉ። ደግሞ ቅዱሳን መላእክት ደግሞ ሰዎችን እንዲያግዙ እግዚአብሔር ይልካቸዋል። ቅዱስ ጳውሎስ እንዲህ ይላል በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ጥቅስ ያዥ። ዲያቆን ዘማርያም ካለ ላክ። ዘማርያም አላየሁትም፣ ለዛ ነው። አንድ ቁጥር ጻፍ ነው ዲያቆን ዘማርያም። ገስት ላይ በጣም ብዙ ነው ያለው። እሺ ይቅርታ አቋረጥኩሽ። ዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 14 ላይ ምን ይላል? ስለ መልአክ ተናገረ፣ ስለ ክርስቶስ ተናገረ እና ከዛ መጨረሻው ላይ ሲያጠቃልል ምን አለ? ከቶ ለማን ብለዋል አለና ሁሉ መዳንን ይወርሱ ዘንድ ስላላቸው። አስተዊ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ከላይ መናፍስት የሚለውን ሲያብራራ መላእክት እንደሆኑ ያስቀምጥልሻል። ምክንያቱም ቁጥር 7 ላይ እዛው ከፍ ብሎ እዛው ምዕራፍ ላይ ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለዚህ መላእክቱን መናፍስት እያለ ይጠራቸዋል። ታውቂያለሽ፣ ቅዱሳን መናፍስት አሉ፣ ርኩሳን መናፍስት አሉ። የምናወራው ስለ ቅዱሳን መናፍስት ነው፣ ስለ መላእክት ነው የምናወራው፣ ስለ ቅዱሳን መላእክት ነው። እነዚህ መላእክት ምንድን ናቸው ይላል? ሁሉ መዳንን ይወርሱ ዘንድ ስላላቸው
ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? እየሰማሽን ነው? ይቋረጣል የምትሉ ኮመንት ላይ ታብታብ አድርጉ። እሺ አሁን እዚህ ጋር መዳን የተባለ ቃል አለ። እዚህ ጋር መዳን ኦኬ፣ መዳን እዚህ ጋር መዳን የተባለው ከስጋ በሽታ መዳን አይደለም። ምክንያቱም የሚወረስ መዳን ነው። ይሄ መዳን ታየሽ፣ ሁሉ የሚወርሱት መዳን ነው። ለሁሉ የተዘጋጀ መዳን ነው። መቼም ከበሽታ ሁሉ ሰው ይድናል እንዴ ሜሪ? ሰው ይሞታል አይደል? በበሽታ ብዙ ሰው ይሞታል። ብዙዎቻችን በበሽታ እንሞታለን። ኦኬ፣ ይሄ ግን የሚለው ለሁሉ የተዘጋጀ መዳን ነው። የሚወረስ ነው መዳን ነው። ስለዚህ ስለ ስጋ መዳን አይደለም፣ ስለ ስጋ በሽታ፣ ስለ ደዌ መዳን አይደለም የሚያወራው አይደለ? ግልጽ ነው እዚህ ጋር። ስለዚህ የሚወረሰው መዳን ሰዎች እንዲያገኙ ምን ያደርጋሉ ይላል? ያግዛሉ፣ ያገለግላሉ። ኦኬ። ስለዚህ ሰዎች የዘላለም ሕይወት እንዲያገኙ መላእክት ምን ያደርጋሉ ማለት ነው? ያግዛሉ፣ ያገለግላሉ። ከማን ተልከው? ከእግዚአብሔር ተልከው አይደል? ስለዚህ የተፈጠሩበት ሌላኛው ዓላማ ምንድነው ማለት ነው? እግዚአብሔር መላእክት የፈጠረበት ዓላማ ሰዎች ምን እንዲያደርጉ፣ መዳን እንዲወርሱ ምን እንዲያደርጉ ነው? እንዲያግዙና እንዲያገለግሉ። እዚህ ድረስ ግልጽ ነው? እዚህ ድረስ ግልጽ ነው። በጣም ጥሩ። ስለዚህ በእኔና በአንቺ የመዳን የዘላለም ሕይወት መውረስ ላይ ሰዎችም ይቅርታ ስል ገብቶብኝ ነው። ይሰማሻል? አዎ ይሰማኛል። እሺ፣ መላእክት ያግዛሉ፣ ያገለግላሉ አይደለም? እሺ፣ አሁን ሌላ ጥቅስ ላይ እንሂድ። ዕብራውያን 1:14 የሰጠውሽ አይደል? መልካም፣ ልመለስ ደግሞ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ አንድ የሚናገረው ነገር አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ነው 18:10 ላይ ከ18:10 እሺ አሁን ማገዛቸው እንዳረሽ ያግዛሉ፣ ያገለግላሉ። ምን ለማድረግ? ሰዎች ምን እንዲያደርጉ? ይድኑ፣ መዳንን እንዲወርሱ አይደል? ለምሳሌ እኔ አንቺን አግዝሻለሁ፣ በጸሎት አላግዝሽም? አግዝሻለሁ አይደል? ልክ ነው። ኦኬ፣ እኔ በጸሎት አግዝሻለሁ። መልአክ በምን ነው የሚያግዝሽ? መቼም ያግዝሻል ተብሏል፣ ያገለግልሻል ተብሏል። ለምሳሌ እኔ ለአንቺ ሰው ለሰው ይታገዛል። ክርስቲያኖች በክርስቶስ አካል ያሉ ብልቶች አንዱ አካል አንዱን አካል ያስባል አይደል? ያግዛል። አንዱ አካል ቢሰቃይ ሁሉ አብረው ይሰቃያሉ። አንዱ አካል ቢከብር ሁሉ አብረው ይከብራሉ። ለመጽሐፍ ቅዱስ አይደል? በብልቶች መካከል ምን የለም? መለያየት የለም። ስለዚህ ሁሉ ተጋጥሟል በክርስቶስ አካል ላይ። መልካም። አሁን የእኛ መተጋገዝ አንዱ ለአንዱ በመጸለይ አንዱ ለአንዱ በማማለድ። ምክንያቱም እኔ ስለ አንቺ መጸለይ ማለት አማለድኩ ማለት ነው። ማለደ ማለት ለመነ፣ ጠየቀ፣ ጸለየ ማለት ስለሆነ አይደል? ኦኬ። አሁን ያግዛሉ፣ ያገለግላሉ። እንዴት ያግዙናል? እንዴት ያገለግሉናል ነው አሁን መፈታት ያለበት አይደል? ኦኬ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስቲ አንብቢልኝ። ማቴዎስ 18:10 ከነዚህ ከታናናሾች መካከል አንዱ እንዳትንቁ ተጠንቀቁ እላችኋለሁ። በሰማይ ያለው መላእክታቸው በሰማይ ያለው የአባቴን ፊት ሁልጊዜ ያያሉ እላችኋለሁ ነው ይላል። እሺ ላምብልሽ ድጋሚ በደንብ ምን ይላል? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ተጠንቀቁ ክርስቶስ ነው የሚናገረው፣ ይህንን ጌታችን ነው። እንዳትንቁ ተጠንቀቁ አለ። ከዛ ግን እንዳትንቁ ተጠንቀቁ አለና ግን መላእክቱን ደግሞ አመጣ። እንዴ ከእኛ መናጋ ከተናናሾች እያልሽ እነዚህ በቃ የሆነ ሰዎችን እየናቅሽ እንዳታረጉ አለና መላእክትን ግን አመጣ። እንዴ ከሰዎች መናጋ ከሰዎች በቃ ታች ይሄ ሰዎችን ከመናቃቸው ጋር መላእክት ለመመጡ ምን አገናኘው? እንዳትንቁ ተጠንቀቁ አለና ጌታ ምን አለ? መላእክቶቻቸው አለ። መላእክቶቻቸው አይደለም የሚለው መላእክቶቻቸው ከተባለ የነሱ መላእክት ማለት ነው። የነሱ ጠባቂያ መላእክት ማለት ነው። ኦኬ አሁን ለምሳሌ የእግዚአብሔር መላእክት ይባላል። የእግዚአብሔር መላእክት ስልም እያለን ነው
ሰሪያቸው፣ ባለቤታቸው፣ ፈጣሪያቸው እግዚአብሔር ነው እያሉ አይደል? የእኛ መላእክት ስንልስ ምን እያልን ነው? ጠባቂዎቻችን እያልን ነው አይደል? ረዳቶቻችን እያልን ነው አይደል? ኦኬ። አሁን እዚህ ጋር መላእክቶቻቸው ሲል የእነሱ የፈጠሯቸው እያለው ነው ክርስቶስ አይደለም አይደል? መላእክቶቻቸው ሲል የእነሱ ምን የሆኑ የሚጠብቋቸው የሚያግዟቸው ማለት አይደለም? ኦኬ። መላእክቶቻቸው ይላል ምን ያደርጋሉ ይላል? በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ። አሃ መላእክቱ የእግዚአብሔርን ፊት ማየታቸው ከነዚህ ከታናናሾች መናጋ ምን አገናኘው? ምን አገናኘው? እስቲ ምን ይመስልሻል? ታናናሾቹ የመላእክት የእግዚአብሔርን ፊት ማየታቸው ከታናናሾች መናጋ ምን አገናኘው? የእግዚአብሔር መላእክት ያው እነዚህ ከወደቁት ወይም ደግሞ ከታናናሾች ሰዎች ጋር እግዚአብሔር እነሱ ለመርዳት ለማገዝ ነው ማለት ነው። እስቲ ለምሳሌ እንደዚህ እናድርገው። አሁን ለምሳሌ ለማምለክ ነው ቢባል አምልኮ እንክተትና እንየው። ሳይንስ ከሰጠሽ እናንበው ድጋሚ። ከነዚህ ከታናናሾቹ አንዱ እንዳትጉ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያመልካሉ ወይም አባቴን ያመልካሉ። ያስኬዳል? አያስኬድም። ምክንያቱም እንዳትጉ ተጠንቀቁ ተብሎ ለምን መላእክት እግዚአብሔርን ስለሚያመልኩ ይባላል እንዴ? ማምለክም ስራቸው ነው። እሱን አይደለም አሁን ጥያቄ። እዚህ ክፍል ላይ ነው እያልኩሻለሁ። እዚህ ክፍል ላይ አምልኮን ብናስገባ እዚህ ክፍል አይደለም። በጣም ጥሩ። ስለዚህ እዚህ ጋር መላእክት የእግዚአብሔርን ፊት ያሉ የሚለው ለአምልኮ የተነገረ ከአምልኮ ጋር ተያይዞ የተነገረ አይደለም ማለት ነው አይደለም? ከምን ጋር ተያይዞ የተነገረ ነው? ከነሱ መናጋ ከነሱ ዝቅ መደረጋ አብሮ ተገናኝቶ የተነገረ ነው አይደለም? በጣም ጥሩ። የእግዚአብሔርን ፊት ማየትም ማለት ነው የእግዚአብሔርን ፊት ማየት። አንቺ ለምሳሌ እግዚአብሔር ሆይ ፊትን አያለው ሲል ዳዊት፣ አንቺ ለምሳሌ እግዚአብሔር ሆይ ፊትን አያለው ስትይ ምን እያልሽ ነው? በእግዚአብሔር ፊት በቃ እግዚአብሔርን ለመማፀን ወይም ደግሞ ለመለመን ወይም እግዚአብሔር ለመጠየቅ በእግዚአብሔር ፊት መሆን ማለት ነው፣ እንደኔ ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ መላእክቱ የእግዚአብሔርን ፊት የሚያዩት በዚህ ክፍል ለምንድን ነው? ክፍሉ በዚህ ክፍል ላይ መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? አሁን ከላይ እንደጠቀሰው 10 ላይ እንዳለው ከነዚህ ከታናናሾች ለታናናሾቹ ሲል ማለት ነው። እሺ፣ ስለዚህ የእግዚአብሔርን ፊት ያሉ ሲባል ስለነሱ ምን ያደርጋሉ ማለት ነው? ጥሩ መልስ ነው። በጣም ጥሩ። ስለዚህ ቅድም ምንድን ነው ለማገዝ የሚላኩ የሚያገለግሉ ማለት የሚለው መዳንን እንዲወርሱ ምን የሚያደርጉ ናቸው? ያግዛሉ። ስለዚህ በምን ያገለግላሉ ማለት ነው? በምን ያግዛሉ ሰዎችን? በጸሎት በእግዚአብሔር ፊት ጸልያሉ ስለኛ። ምክንያቱም አንዱ ስለ አንዱ ይጸልያል። ሌላም ልጨምርልሽ፣ ጸሎት ደግሞ ያሳርጋሉ መላእክት። እግዚአብሔርን ያመልካሉ ብዬሻለሁ። ሰዎችን ደግሞ ያግዛሉ። ምን በማድረግ ቅድም ስለ ሰው ልጆች ይጸልያሉ፣ ይለምናሉ ብለሽ የመለሹ ቅድም ማለት ነው። ቃሉ ግን ይሄ ነው። ሁለተኛው ደግሞ ጸሎት ደግሞ ያሳርጋሉ። ለምሳሌ ዮሐንስ ራእይ ምዕራፍ 8 ቁጥር 4 ደግሞ እናንብብ። ዮሐንስ ራእይ ምዕራፍ 8 ከቁጥር 3 ጀምሮ ላንብብልሽ። ዮሐንስ ራእይ ምዕራፍ 8 እንዲህ ይላል። ሌላም መልአክ መጣና ከቁጥር 1 ጀምር። ሰባተኛውንም ማኅተም በፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። ምዕራፍ 8 ቁጥር ስንት? ከቁጥር 1 ጀምሮ እያነበብኩልሽ ተከታተይኝ። ሰባተኛውንም ማኅተም በፈታ ጊዜ እኩለ ሰዓት የሚሆን ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን ይላል። እሺ፣ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው። ሰባትም መለከት ተሰጣቸው ይላል። ሰባቱን መላእክት አየው በእግዚአብሔር ፊት የሚቆሙትን። አሁን መቆም ራሱ የሚለውም በኋላም እናያለን። ሌላም መልአክ መጣና የወርቅ ጥና ይዞ ይላል በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በመርቆ መሰዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምሩ ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል።
የቅዱሳኑን ጸሎት ይዞ ማናሳረገ ወደ እግዚአብሔር መልአኩ። ስለዚህ አንደኛው ደግሞ የተፈጠሩበት ዓላማ ምንድነው? ጸሎት አሳራጊ ናቸው። የቅዱሳኑን ጸሎት ይኸው በሰማይ እንኳን ጸሎት እያሳረጉ ነው። ወደ እግዚአብሔር ፊት ወጣ አይደለም የሚለው? በማእጅ ነው የሚለው? በመልአኩ እጅ አይደለም የሚለው? የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ አንደኛው አገልግሎታቸው ምንድነው? ጸሎትን ያሳርጋሉ። የቅዱሳኑን ጸሎት ያሳርጋሉ። የክርስቲያኖችን ጸሎት ያሳርጋሉ። በዚህ ደግሞ ምን ያደርጋሉ? ያገለግላሉ፣ ያግዛሉ ማለት ነው። ግልጽ ነው። ጥሩ። የመጨረሻ ጥቅስ ስትሽና ወደ መምህር አስተማሪ መምህር እያሉ እኔ እንዲያው ወጣት ለወጣት ብዬ ነው ይቅር ይሉኛል እሳቸው። እሺ የመጨረሻ አንድ ደግሞ ትንሽ ወደ ብሉይ ኪዳን ልመለስና በጣም ብዙ ነው ያለው ስለ መላእክት በሰፊው በደንብ ደግሞ በሌላ ቀንም እንናገራለን። ግን አንድ ልስጥሽና እዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር ታሪኩን ስታነቢው እንግዲህ ስለ ነብዩ ዘካርያስ የጻፈው ነው እና በራእይ ታይቶት የጻፈው ነው። ትንቢት ነው። ኦኬ ትንቢተ ዘካርያስ ነው እና ግን ደግሞ የተፈጠረ ክስተት ነበረ። የእግዚአብሔር ቁጣ ነበረ። እግዚአብሔር ተቆጥቶ ነበረ። ከዛ ምን ይላል? ቁጥር 9 ላይ እንዲህ ይላል። ከቁጥር 9 ጀምሮ አምልሽ። እኔም ጌታዬ ሆይ እነዚህ ምንድን ናቸው አልኩት። ከኔም ጋር ያነጋገረው የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባርሰነት ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ የሚመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከል ቆሞ የነበረውም የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሱለት። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ ይላል። ወረደች እንዴ? ወረድሽ? መምህር እንዴት ኖት? ይቅር ይበሉኝ። ጤና ይስጥልን። እግዚአብሔር ይመስገን። እንዴት ኖት? አምላክ አበው ይመስገን። ከብዙ ቀን መጠፋፋት በኋላ ተገናኘን። ደህና ናችሁ? እግዚአብሔር ይመስገን። አዎ አልነበርኩም፣ በጣም ጠፍቻለሁ። ይበረታሉ። ደግ ኖት? እርሶ እንዴት ኖት? እንደ ቸርነቱ ያው አለፍ አለፍ እያልን እኛም እንመጣለን። ያው ፕላትፎርሙ እንዘ አሃዱ ይበጉ ወካለው ይወጣ አይደል? አንዱ ሲገባ ሌላኛው ሲወጣ እየሆነ ውሃ ሙላት ማለት ነው። የሰማን ሲሄድ ያልሰማን ይመጣል። ውሃ ወቀጣ ይዘናል። ውብ ነው። እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። ጾሙ ጥሩ ነው። አገልግሎት ሁሉ መልካም፣ ምንም አይልም። እግዚአብሔር ይመስገን። እንግዲህ ዘወረደን ይዘነዋል። እንግዲህ ቀስ ብለን ደግሞ ወደ ጾም ጊዜ እንገባለን። አዎ አዎ፣ ተመስገን ነው። እግዚአብሔር ይመስገን። ይቀጥሉ እንግዲህ። አይ ቲንክ እስቲ ቆይ ማነው ሐሲም ነው የሚለው። ሰላም እንዴት ነው? እግዚአብሔር ይመስገን። ያቆየን። ይቅርታ። ችግር የለውም። ከየት ቤተ እምነት ነው ወንድም አለም? ፕሮቴስታንት። ኦርቶዶክስ ነበርክ? አልነበርኩም። ኦኬ እሺ፣ ጥሩ። መምህር ኤፍሬም ያናግረዋል። እንደዛ ከሆነ የሚመች ቦታ ነው አይደል ያሉት? መምህር የሚመች ቦታ ነኝ፣ ግን አንተ ጋር ያወራሉ። ሰው ምናልባት እየቀነሰ ስለሚሄድ አንዳንድ ጊዜ እኔ በሌላ ቤተ እምነት ያሉ እህቶች ወንድሞች ለነሱ በጣም ውስብስብ ያለ የመሰላቸውን ጥያቄ ሲጠይቁ በዕለቱ ግብረ መልሱ ባለመሰጠቱ ወይ ቤተክርስቲያኗ መልስ የሌላት አለያም ያ ተናጋሪው የማያውቀው፣ በሌላ በኩል ደግሞ ይሄ ጥርጥር በትውልዱ አእምሮ እየዘሩ ማለፍ እንዲህ አይነት ነገሮች ስለሚኖሩ ምስጢረ ሥላሴን በተመለከተ ለ2-3 ደቂቃ የሚሆን ነገር የተወሰነ ልበል። ጥሩ። እሺ፣ እሺ፣ በጣም ጥሩ። ቀደም ሲል እህታችን ጋር በነበረው ውይይት አብ የራሱ የሆነ ቅውም አካል አለው ስትባል አዎ ትል ነበረ። አብ ወልድን አይደለምን? አዎ አይደለም ትላለች። ወልድስ መንፈስ ቅዱስን አይደለምን? አዎ ትላለች። አብ ስመ አካል አይደለም ብላም ስትናገር ነበረ። እግዚአብሔር በሚያውቅ ፈጣሪን በፍጡር ምሳሌና በፍጡር ቁመት ወይ መጠን ለክቶ ይህን ታክላለህ ይህን ትመስላለህ ብሎ ለመግለጽ መሞከር
አላዋቂነት ብቻ ሳይሆን እብደትም ጭምርት ነው። ለምሳሌ የአብ የአካል ስሙ አብ ነው። የእግዚአብሔርን የባህሪ ስሙን የሚያውቀው ፍጥረት የለም። ቅዱስ ዮሐንስ አፈወርቅ በቀዳሚ ገብረ እግዚአብሔር ሰማየ ወምድር ሰይ ኮነት ድሉተ የሚለውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን ሲተረጉም በመጀመሪያ ሰማይና ምድር ተፈጠረ ትላለህ ይላል። በመጀመሪያ ሰማይና ምድር ተፈጠረ ትላለህ ይላል። እንዲያ ካላልሁህ ሌላው ፍጥረት የት ላይ ያረፈ እንዳትል ብዬ ነው እንጂ የት ታውቃለህ ማን ቅድሚያ እንደተፈጠረ ይላል። የቆይ እንዳይከብድ ይሄ ልተውና የፈለኩት ምስጢር ምንድነው? መጻሕፍት የተጻፈባቸው ራሱን የቻለ አውድ አላቸውና ያንኑ መያዝ ነው። የሰው ስመ አካሉ ስመ ባህሪው ይታወቃል። የሰው የባህሪ ስሙ ሰው ነው የተፈጠረ ስለሆነ። የፈጣሪ ግን የባህሪ ስሙ አይታወቅም። እግዚአብሔር የባህሪ ግብር ስም ነው ያለው። የባህሪ ግብር ስሙ እግዚአብሔር ማለት የባህሪ ግብር ስም ነው። አብ ማለት ደግሞ የአካል ስሙ ነው። ስመ ባህሪው ነው ብለን ግን አንናገርለትም። የባህሪው መገኛ ይህንን ታከላለህ ይህን ትመስላለህ ተብሎ ስለማይገለጽ ማለት ነው። አይገለጽ ማለት ነው። እና ስመ አካል ስመ ግብር ምንድነው ብሎ እሱን ማወቅ በምስጢረ ሥላሴ 3 ነገሮችን የያዘ ክርስቲያን መቼም ቢሆን አይምታታበትም። አንዳንዴ ካገላለጽ ችግር የሚምታታባቸው ግለሰቦች ከተከሰቱ አንድ፣ በሁለተኛ ደረጃ ደጅ ጸንቶ ከመማር ከመረዳት ዝም ብሎ ባፋ እንደ ገበያ ሸቀጥ አንጠልጥሎ ለመሮጥ የሚጥሩ ከሆነ ምስጢረ ሥላሴ ነው የሚል። ይህንን በደንብ ምስጢረ ሥላሴ ነው የሚል ስለሆነ ማንም አንስቶ አይወስደው ምስጢር ስለሆነ ማለት ነው። ቁጭ ሲሉ ሊገለጽ የሚችል ነው፣ ወራጅ አይደለም። እሱን በደንብ መያዝ ነው። ስመ አካል የምንለው አብ ወልድ መንፈስ ቅዱስ ነው። ስመ ግብር የምንለው መውለድ መወለድ መስረጽ ነው። ስመ ኩነት የምንለው ልብነት ቃልነት እስትንፋስነት ነው። እኒን በየመደባቸው 3ቱንም ለይቶ መያዝ። የአብ የአካል ስሙ አብ ከሆነ የወልድ የአካል ስሙ ወልድ ነው። የመንፈስ ቅዱስም ስመ አካሉ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ነው። አብ አባት ማለት ነው ካለች ወልድ ማለት ደግሞ ልጅ ማለት ነው። አባትና ልጅ አካሉ አንድ ነው። አባትና ልጅ አካሉ አንድ ነው። አብ አባት ነው ካልነ ወልድ ልጅ ነው ካልነ አባት የተባለው ራሱ የአባት የሚለው ስሙን የተሸከመው አካል የለውም። አካል ከሌለው አባት አይባልም። አባት ከተባለ አካል አለው። አካል ካለው ቅውም ነው ማለት ነው። የራሱ የሆነ ቀዋሚ አካል አለው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ስለሆነ ምስጢረ ሥላሴ ለመረዳት በማን ታምናለህ? በሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው ብለን እናገራለን። አሁን አንድም ሶስትም ማለት ምን ማለት ነው? አንድም ሶስትም ሲባል ብዙ ሰው ግራ የሚገባው የሆነ ወቅት አንድ የሆነ ቀን ደግሞ 3 የሚሆኑ ይመስለዋል። እንደዚህ አይደለም። አንድም ሶስትም ናቸው ምንለው አንድነቱ ለዘላለም ቅውም ነው። ሶስትነቱ ለዘላለም ቀዋሚ ነው። ሶስትነቱ መቼም ቢሆን አንድነት አንድ ተብሎ አይጠራም። የሶስትነት መጠሪያው የአንድነት መጠሪያው 3 አይባልም። አንድ ናቸው ምንል በመለኮት ነው። ይህ መለኮት ለዘላለም አንድ ነው። በየትኛውም ዘመን 3 መለኮት አይባልም። አንድ ናቸው ምንለው በስም ማን ነው? አንድ ናቸው ምንለው ለዘላለም ባገዛዝ ነው፣ በስልጣን ነው። ይህ ሶስትነት አይኖረውም መቼም። 3 ናቸው ምንል ደግሞ በስም በአካል በግብር። ይህ ለዘላለም 3 ነው። አካሉ ለዘላለም 3 ነው። ስሙ ለዘላለም 3 ነው። ግብሩ ለዘላለም 3 ነው። ይጅፈል ስመ አብ ሀበ ከወይነ ስመ ወልድ ወሀበ ከወይነ ስመ መንፈስ ቅዱስ። የአብ ስም የወልድን የመንፈስ ቅዱስን ስም ወደ መሆን አይለወጥም። አትናቴዎስ ወይጅፈል ስመ ወልድ ሀበ ከወይነ ስመ አብ ወሀበ ከወይነ ስመ መንፈስ ቅዱስ። የወልድ ስምም የአብን ስም የመንፈስ ቅዱስን ስም ወደ መሆን አይለወጥም። ወይጅፈል ስመ መንፈስ ቅዱስ ሀበ ከወይነ አብ ወሀበ ከወይነ ወልድ። የመንፈስ ቅዱስ ስምም የአብን የወልድን የመንፈስ ቅዱስ ስም ወደ መሆን አይለወጥም። አብ በአካሉ ወልድ በአካሉ መንፈስ ቅዱስ በአካሉ ቅውም ነው ማለት ነው። ስለዚህ ሥላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ይባላሉ? አብ ወልድ መንፈስ ቅዱስ። አብ ማለት ምን ማለት ነው? አባት። የማን አባት? የወልድ። ወልድ ማለት ልጅ፣ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ፣ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን አህሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል፣ ወልድ ይወለዳል። መንፈስ ቅዱስ ደግሞ ይሰርጻል ማለት ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ ደግሞ አይሰርጽም። አብ ለዘላለም አባት ነው፣ አስራጺ ወላዲ ነው። ወልድ ለዘላለም ልጅ ነው። መንፈስ ቅዱስ ለዘላለም ሰራጺ ነው። አብ ወላዲ ወልድ ተወላዲ መንፈስ ምንም ላጠይቆት አካላት 3 ብንል በባህሪ በህልውና በአገዛዝ በስልጣን ግን አንድ አምላክ ብለን እናምናለን። በባህሪ በአገዛዝ በስልጣን በህልውና አንድ አምላክ ብለን እናምናለን ማለት ነው። ምስጢረ ሥላሴ ሲገለጽ እንደዚህ ነው። ከዚያ ውጭ ግን ምስጢረ ሥላሴ
የሚለው ቃሉ በራሱ ዝም ብሎ አይገባኝም ብሎ ቆልፎ አስቀምጦ እኛ ያልገባን ነገር ሁሉ ትክክል አይደለም ማለት ነው። እኔ ያላወቅኩት ነገር ልክ አይደለም ብሎ ማሰብ ይሄ በጣም ከባድ ድፍረት ነው። በነገራችን ላይ ጦጣ ይባላል የሆነ ትርንጎ ልትበላ ብትወጣ ብትወርድ ሾሁ አላሰቅላት ሲል እንዲሁም አጣፍጥም ብላ ጥለው ሄደች ይባላል። አንዳንዴ በእኛ አይምሮ አልወሰንልን ያለን ጉዳይ አጣፍጥም ብሎ ወይም እንደዚህ አይደለህም ብሎ በራስ ወስኖ መመለስ ጦጣነት ነው፣ ትክክል ስላልሆነ ማለት ነው። ስለሆነም ምስጢረ ሥላሴ ቅድም እህታችን ስትናገር ደግሞ ይችኛዋ እናንተ ሥላሴን ምንድን ታዋህዳላችሁ ነው ምናምን ብላ ተናግራ ነበረ። ምን ማለት ነው? እኛ ግን ብላ ደግሞ የራሷን ስትናገር ነበረ። ያ ቃል ምንድን ነው? እኛ እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ ነው የምንላቸው። አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ ደግሞ አንድ ናቸው አለ። ይሴለሱ በአካላት አለ። በአካላት ሶስት ናቸው ወይ ተዋህዱ በመለኮት ግን አንድ ናቸው አለ። በመለኮት አንድ ናቸው። አብ አንድ ፕሮቴስታንት አስገብታችሁ ኩነትን የማያምን ፕሮቴስታንት አስገብታችሁ ሁሉን ነገር ተናግሮ ቢናገር ከዚያ በኋላ ግን አንድ ጥያቄ ብትጠይቁት ቀለል ያለ ጥያቄ መንፈስ ቅዱስ ለአብ ምኑ ነው ብላችሁ ብትጠይቁት መንፈስ ቅዱስ ለአብ ምኑ ነው የሰረጸበት ሊል ይችላል። መንፈስ ቅዱስ ለወልድ ምኑ ነው ብላችሁ ብትጠይቁት መመለስ አይችልም። እችን መመለስ የሚችል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት የምትመልስ። በየት አድርጋ በኩነት ምን ብላ ትመልሳለች? ወልድ መንፈስ ቅዱስ ለወልድ ምኑ ነው ከተባለ ሕይወቱ ነው መልሱ። ወልድ ስለ መንፈስ ቅዱስ ምኑ ነው ከተባለ ቃሉ ነው ማለት ነው። ይሄን በደንብ መያዝ ነው። ስለዚህ ያልገባን ሁሉ አይደለም ብለን የምንገፋው አይደለም ማለት ነው። ስለዚህ ይችን ቀሪዋን ደግሞ የቤተክርስቲያን ትምህርት እንደዚያ ነው። የበቃ የጠራ ነው። ዝም ብሎ ሲደክመን እንደሱ በቃ ይሄን እንተው እንደምድመው እያልን የምናልፈው እግዚአብሔር ቃል የለም። የምናውቀውን በእውቀት እናውቀውን አባቶቻችን በቅድስና እዚያ በላይ ማናውቀውን ደግሞ በህይወት ስንሄድበት እናውቀዋለን ብለን ሁሉ በቀጠሮ ያስቀምጥነዋል። መንግስተ ሰማያት ምን አይነት ነው ስንሄድ እንየው ብለን አስቀምጠነዋል። ስንሄድ እንየው በሞት የሚመለስ መልስ ብለን አስቀምጠነዋል። እኔ እስካላወቅኩት ድረስ ልክ አይደለም ብሎ የሚዘጋ የጠበበ አይምሮ የለንም። ምክንያቱም ሁሉን ካወቅነው እግዚአብሔርነቱ የት ላይ ነው? በተፈጠረ ፍጥረት አእምሮ የፈጠረ ፈጣሪ ልኩ መጠኑ ከታወቀ ፍጡር ነው ፈጣሪን የፈጠረው ነው ፈጣሪ ነው ፍጡሩን የፈጠረው? ፍጡሩ ፈጣሪውን ፈጥሮ ከሆነ ያውቀዋል ማንነቱን እስከ መነሻው እስከ መዳረሻው ድረስ። እኔ የፈጠርሁትን ፈጣሪን ማወቅ እችላለሁ። እኔ የፈጠርሁት ፈጣሪ ማለት ጣዖት ሰርቼ ቀለም ቀብቼ የሆነ ያስቀመጡት ከሆነ አውቀዋለሁ። ስንት ኪሎ እንደሆነ መቼ እንደቀበውት እንዴት እንደቀረጹት አውቀዋለሁ። እኔ ስለሰራሁት እኔ ይሄን ታከላለ ልለው እችላለሁ። ጣዖት ሰርተውም ያመልኩ ስላሉ የኛን አምላክ ግን እንዲነህ እንዲያነህ ብለን በጠቅላላ አናውቀውም። እማናውቀው ፈጠረን እንጂ አልፈጠርነውምና ነው መልሱ። እግዚአብሔር ይስጥልኝ መዝሙራችን። እሺ መምህር እግዚአብሔር ይስጥልን፣ ቃሎትን ያሰማልን። በጣም የሰጡን በነገረ ሥላሴ ላይ እኔም ቅድም ለነገሩ በኋላ ላይ ጠቅለል እያደረግን ያው የጣመመውን እያቃናን የጎዶ ከየት የት ነው ህብረት የምታደርገው? ሙሉ ወንጌል። በጣም ጥሩ። ኦርቶዶክስ አልነበርኩም አልክ። ኦኬ። ስለ ኦርቶዶክስ ትምህርት ታውቃለህ? አንተ እነሱ ናቸው። እነሱን አውቃቸዋለሁ።
በእንደዛ አይነት ትምህርት ስራ ነው ስራ አልቀበልም። ማትቀበል የሥላሴ ትምህርት ምንድን ነው? አሁን ከተናገሩት ሙሉን አልቀበለውም። ቀበለው እንትን አሁን ካነሱት ውስጥ አንድ ነጥብ አንሳ። ለምሳሌ ይህን ነጥብ አልቀበለውም በለን። አንድ መንፈስ ቅዱስ ለወልድ ምናምን ብለው ያስተማሩትን እንትን አልቀበለውም። አትቀበለውም? እንደዛ ብዬ ስላልተማርኩ። መጽሐፍ ቅዱስ ምንድን ነው የሚለው ስለ መንፈስ ቅዱስ ሲናገር? ስለ መንፈስ ቅዱስ ሲናገር ምን አልከኝ? እየተሰማክ ነው? መሀል መሀል ላይ ግን ቁርጥ ቁርጥ ይልብኛል። ለዛ ታብታብ አድርጉ እስቲ እህቶቼ ወንድሞቻችን፣ ታብታብ አድርጉ። አንዴ ታብታብ አድርጉ። ጥያቄ መጠየቅ እችላለሁ? አራት ጠይቃለህ። አንዴ ቆይተው። አይ መጠየቅ እችላለሁ ወይ ነው? ትጠይቃለህ እኮ አልኩህ። ጠይቃለህ እና አንዴ ቆይ ታገሰን። እሺ የእግዚአብሔር አንድም ሶስት ነው ብለህ ታምናለህ? ሀሲም አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ። አንድ አምላክ። እሺ አብ ወልድ ነው? አብ እግዚአብሔር ነው። ጥያቄን ሰምተኛል? አብ ወልድ ነው ወይ ነው ያልኩህ? አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ እያልኩ ነው እኮ። የጠየቁ ጥያቄ እኔ ስንት አምላክ ታምናለህ አይደለም። የጠየቁ ጥያቄ አብ ወልድ ነው ወይ ነው ያልጠየቁ። አብ ወልድ መንፈስ ቅዱስ አንድ ናቸው ብላ ምናምን ነው። ሀሲም ለምሳሌ ስም ማነው? ስለ ቅድም ሀሲም ከየት ነህ ስል ሙሉ ወንጌል አልከኝ። ነው እንደምጠይቀው ጥያቄው አንተ አልክ። እኔ እንደሱ አላልኩም። እኔ እንደዛ እየመለስኩልን ያለሁት ለምሳሌ አብ ወልድ ነው ብትለኝ እኔ አይደለም ብዬ መልስልህ። ለማሳት ነው ምናምን ብዬ አልፈላሰፍም። አይደለም ብዬ መልስልህ። ምክንያቱም አብ ወልድ ነው ያልከኝ ደግመህ እግዚአብሔር ማን ነው እኮ አይደለም ጥያቄ እኔ አብ ወልድ ነው ወይ? በሥላሴ ትምህርት ውስጥ አብ ወልድ እንዳልሆነ ትምህርቱ አለ፣ እናምናለን እንደዛ ክርስቲያኖች። አንተ አብ ወልድ ነው ብለህ ታምናለህ ነው ጥያቄ? አላምንም። ኦኬ ጎበዝ። ወልድ አብ ነው? እኔና አብ አንድ ነን ይላል እኮ መጽሐፍ ቅዱስ። እሺ በምንድን ነው አንድ ነን ሲል ክርስቶስ አምላካችን እኔና አብ አንድ ነን አለ። በጣም ጥሩ። ምን ማለቱ ነው? አንድ ነን ሲል ማለቱ ነው? ምን አልከኝ? እኔና አብ አንድ ነን ሲል ምን ማለቱ ነው? ይበቃል። ታችሁንና ታብታብ እያደረገ እንዲማር እንደዚያ ነው የሚሻለው። ዝም ብሎ መዳከም አይነት ነገር ነው የሚታየውና እንደዚያ ይሻላል። ሌላ አይ ለምንድን ነው እንደዚህ ምለው? ያውን የሆነ ልክ የሚመስል ንግግሮች ሲመጡ በሊያ ልሳን የሆነ አስረግጦ የሚናገር ማለት ለልክ ሲሆን፣ ለፍቅር ውይይት ሲሆን ደግሞ አንደበቱን ቆልፎ እየሰማ ምን አልከኝ እያለ የሚያዳግም እንዲህ አይነት ይሄ አውቆ የተኛ ቢጠሩት አይሰማም የሆነ ሰው በእንደዚህ አይነት ውይይት የሚመለሱ አይደሉም። እኔ በጣም ከማዝንበት ነገር አንዱ ሌላ እኛ ሊያዝነው መጽሐፍ ቅዱስ የያዙ አካላት ጋር መግባባት ትንሽ ሊደክም ይችላል። ለምሳሌ ሙስሊሞቹ ጋር የነሱ ቁርአን ሌላ ነው፣ ሌላ ትእዛዝ ሊያመጣ ይችላል። የኛ መጽሐፍ ቅዱስ ደግሞ ሌላ ነው። በእንደዚህ አይነት ሰፊ ልዩነት ሊከሰት ይችላል። እነሱና እኛ ግን የያዝነው አንድ ቅዱስ መጽሐፍ ነው።
ባተረጓጎም ነው የተለያየ ነው። ያን ቅዱስ መጽሐፍ ይዘው እኛ የምናነበውን ነው የሚያነቡት። ስለ ትዕግስት፣ ስለ ልዩ ልዩ ስለ ፍቅር፣ ስለ ሰላማዊ ውይይት መጽሐፍ ቅዱሱ ያዛልና ምኑን እያነበቡ ለውይይት እንደሚገቡ ባላውቅም ግርም ይሉኛል ብቻ እና ባለቤቱ ይሁናቸው መልሱ እንደዚያ ነው። ከዚያ ውጭ የሚገቡት የሆነ እንዲህ ሞኝ ባገኝ አይነት ነው እንጂ ትምህርት ለመጨመር አይደለም። እኔ መማርን ለምን እንደሚፈሩት ስለነሱ አዝናለሁ። የክደት ሁሉ ራስ ትምህርት በቃ ከማለት የሚመነጭ ነው እና እስኪ ሌላ ነፍስ ያለው ካገኘን እናወራለን። እንደዚያ ነው። እሺ ሌላ ፕሮቴስታንት ካላችሁ፣ ኦርቶዶክስ የነበራችሁ ከኦርቶዶክስ ቤተክርስቲያን ግን የወጣችሁ ካላችሁ እስቲ አንድ ቁጥር ጻፉና ላስገባችሁ። ርዕሴ ለምን ወጣችሁ እንዳትመለሱስ የያዛችሁ ምንድን ነው? የወጣችሁበት ምክንያትስ ምንድን ነው ነው ጥያቄያችን። እና አንድ ቁጥር ጻፉና ግቡ ካላችሁ። ዛሬ ርዕሴ እሱ ስለሆነ ማለት ነው። አንድ ቁጥር ጻፉና ግቡ። ኦርቶዶክሲያን እናንተን አይደለም ያልኩት፣ ፕሮቴስታንት ሆናችሁ ከኦርቶዶክስ የነበራችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ በምክንያት ወጣችሁ ደግሞ እንዳትመለሱስ ምንድን ነው የያዛችሁ የሚለው ነው ርዕሳይ። እሺ አንድ ሰው ጽፏል፣ ላስገባ። እሺ አክሊል ነው የሚለው። አክሊል ሰላም ብያለሁ። አክሊል እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? አቤት ሰላም ነው። ክብሩ ይስፋ አለው። ይሰማሃል? እግዚአብሔር ይመስገን። ይሰማሃል? ይሰማል? አዎ። እሺ እየቆየ ነው እንደሚደርስ። እንደዛ ከሆነ መዳመጥ ከባድ ነው የሚሆነው። ኖ እየቆየ አይደለም፣ በደንብ ነው። አሁን ጥሩ ነው። ኦኬ ጥሩ። ከየት ቤተ እምነት ነው ወንድሜ? ከፕሮቴስታንት። የት? ሙሉ ወንጌል ነህ? ቃለ ሕይወት ነህ? የት ነህ? መካነ ኢየሱስ ነህ? አማኑኤል ቸርች ነኝ። ግን እውነቱን ለመናገር ቤተሰቦቼ ኦርቶዶክሶች ናቸው። አሁን ስደት ላይ ነው ያለሁት። ከኢትዮጵያ ውጭ ነኝ። አሁን የትም ቦታ እየተከታተልኩ አይደለም። ርዕሱን አሁን በተናገርከው እየሰማሁኝ ነበር። ለምን ወደ ፕሮቴስታንት መጣችሁ ከኦርቶዶክስ ላልከው ነገር ነው። ኦርቶዶክስ ነበርክ ፕሮቴስታንት ከመሆኑ በፊት? ነበርኩ፣ ግን እንደዚህ ዲፕሊ ስለ ኦርቶዶክስ አላውቅም። ቤተሰቦች ኦርቶዶክሶች ናቸው። አሁን አንተ ቤተሰቦችን አይደለም፣ እኔ አንተን ነው። እኔም ኦርቶዶክስ ነበርክ። ኦኬ። ከዛ በኋላ ግን ፕሮቴስታንት ሆንክ? ፕሮቴስታንት እንኳ ኦኬ። ፕሮቴስታንት እናውራ ትንሽ ርዕስ። እሺ አውሩ። ኧረ ይቀጥሉ። ወንድሜ ሰላም ክርስቶስ ይብዛልህ ብያለሁ። ሰላም ብያለሁ። አሁን በንግግርህ ተነስተን እግዚአብሔር እንደፈቀደ መንፈስ ቅዱስ በወደደ መጠን እንወያያለን። አሁን ካነሳው ሐሳብ ኦርቶዶክስ ነበርሁ፣ ግን ስለ ኦርቶዶክስ እውቀቱ አልነበረኝም ስወጣ ነው ያልከኝና መቼም በእርግጠኝነት ልብስ አይደለም ሃይማኖት ነው ወይም እምነት ነው የቀየርከውና ከዚህ ወደዚያኛው ስታልፍ ምን ያልተመቸ ነገር ገጥሞ ነው ማለቴ? መቼም አንድ ነገር አውቀኸው ነው አይደል? ትክክል አለመሆኑን ገምግመው ነው ልትሄድ የምትችለው። ምንም ነገር ሳትገመግማት እውቀቷንም ሳታውቅ እንኳን ለመገምገም ለመረዳት በራሱ እውቀቱ ሳይኖርህ ከዚህ ወጣ ወደ ሌላ ትሄድ ዘንድ ምን አበረታህ? እየዘገየ ስለሚደርሰው መሰለኝ። በደንብ ነው የሚሰማኝ ለእኔ። ቤተሰቦች ቅድም እንደነገርኩ እንደ ማንኛውም የኦርቶዶክስ ቤተሰብ ቤተ ክርስቲያን ለንግስ ለእሁድ እሄዳለሁኝ ልጆኜ ማለት ነው። ግን ቤት ውስጥ መጽሐፍ ቅዱስ 80 ያዱ መጽሐፍ ቅዱስ አባቴ ነበረው ቤት ሲነበባ ላይም ብዙ ጊዜ እኔ ማንም መስክሮልኝ አይደለም ወይም ደግሞ
ዝም ብዬም አይደለም ከኦርቶዶክስም የወጣሁት ዲፕሊ። አሁን ቀደም መዝሙር ሲያወራ ስለማስቀደስ ሲያወራ ነበር። እኔ አስቀድሼ አላውቅም። በቃ ዝም ብዬ በቃ እንደማንኛውም ኦርቶዶክሳዊ ዝም ብዬ ነበር የምመላለሰው። ትምህርት ላይ አልነበርኩኝም። ግን በመሃል መጽሐፍ ቅዱስን አነብ ምክንያት የሆኑን ነገሮች ለመውጣት ምክንያት የሆኑን ነገሮች ነው ተነግረን። አዎ ለመውጣት ምክንያት የሆኑ ነገሮች ጥያቄን ፈጠሩብኝ እኔ በራሴ ማለት ነው። መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ በማነብበት ሰዓት ብዙ ጊዜ አዲስ ኪዳን ላይ ነበር የማነበው። ሳነብ ሞር የሚናገረው ስለ ኢየሱስ ክርስቶስ በቃ የኢየሱስ ክርስቶስን አዳኝነት ነው። ኦርቶዶክስም ይሄንን ትናገራለች። ግን ጥያቄ ፈጠረብኝ። ለምሳሌ እኔ የተወለድኩባት ሀገር ላይ 3 ቤተክርስቲያን ነበር። እኔ በነበርኩበት ጊዜ ለንግስ እንሄዳለን። ብዙ ጊዜ ታቦት ይወጣል። አዲስ ኪዳን ላይ ግን ሳነብ ስለ ታቦት ምንም የትኛው ሐዋርያ ሲያወጣም ሲያገባም አላነበብኩኝ። ይሄ አንድ ጥያቄ ፈጠረብኝ። ከዛን ወደ ኋላም ተመልሼ ማንበብ ጀመርኩ ብሉይ ኪዳን ላይ። እኔ ከእናንተ አሁን በደንብ ነው ትምህርታችሁን እየሰማሁ ያለሁት። ብሉይ ኪዳን ላይ ማንበብ ጀመርኩ። ሳነብ ኤርሚያስ ላይ ነው። ምዕራፉን እርግጠኛ አይደለሁም፣ ሊያግዙኝ ይችላሉ። ኤርሚያስ ትንቢተ ኤርሚያስ ላይ ነው። ከይሁዳ ቤት ጋርና ከእስራኤል ቤት ጋር የሚገባው ኪዳን አለ የሚለውን አነበብኩ። ምክንያቱም ከይሁዳና ከእስራኤል ቤት ጋር የገባው ኪዳን ከግብፅ ሀገር ሲያወጣቸው በእኔ አንደርስታንድ ማለት ነው የተረዳሁት። ከተሳሳትኩም ትነግሩኛላችሁ። በእኔ አንደርስታንድ ከነሱ ጋር የገባው ኪዳን ብሎ የገባውን ኪዳን ይናገራል። ከአባቶቻቸው ጋር እንደገባውት ያለ ቃል ኪዳን አይደለም። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። ዋና የወጣሁበትን ኬዙ ነው አሁን እኔ የምነግራችሁ እና ቸላልኳቸው። አሁን የምገባው ኪዳን ይህ ነው። ሕጌን በልባቸው በልቦና ጽላታቸው ጽፈዋለሁ። ከተሳሳትኩ ያርሙኛል። ይሄን ነገር ዝም ብዬ ማሰብ ጀመርኩ። ሳስበው በፊት የእግዚአብሔር ትእዛዛቶች የተጻፉት በድንጋይ ጽላት ላይ ነው። አሁን ግን በልብ ጽላት ላይ ነው ጽፈዋለሁ ያለው። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። አሁን ጥያቄ ምን ፈጠረብኝ? በቃ በታቦት ዙሪያ በሚወጣው ኦርቶዶክስ በምታደርገው ነገር በቃ ጥያቄ ፈጠረብኝ። ከዛም ሞር አዲስ ኪዳንን እያነበብኩ ሲሄድ ህብረት ወዴት ማድረግ ጀመርኩ? ወደ አማኑኤል ቸርች ነበር በፊት እኔ ያለሁበት ሀገር። አማኑኤል ቸርች መከታተል ጀመርኩ። ብዙም እዛም አልቆየውኝም። ወደ ሌላ ሀገር ሄድኩኝ። አሁን በየትኛውም ቦታ እየተከታተልኩ አይደለም፣ ግን ያገኘሁበት ቦታ ላይ እከታተላለሁ ትምህርቶች። እዚህ ላይ ነኝ ያለሁት መምህር። በጣም ግሩም ነው። አሁንም ተጨማሪ አጭር ማብራሪያ እንድትሰጠኝ። ታቦትን በተመለከተ ስንት መምህራን ጠየቅ? ምንስ መልስ ሰጡ? ማንንም ወደ ሌላሽ? ኦኬ፣ ማንንም መምህር አልጠየቅም። እሺ፣ ጥሩ ጥያቄ ነው። ምክንያቶችህ መልካም ሆነው ነገር ግን ደግሞ ባለመረዳት መቼም መጽሐፍ ቅዱስን በምልአት አነበኸው አይደለም አይደል? የሰማንያ አሐዱ የሚባለውን ቤተክርስቲያን የምትመራበትን መጽሐፍ በምልአት አንበው በትርጓሜ ተረድተው አይደለም የወጣው አይደለም። የጠየቀው ሰውም የለም። አንተ ለራስህ መጽሐፍ ቅዱስን ካነበብክና በመሰለህ የሆነ ክፍል ላይ ደረስክ። ያን ክፍል ብቻ ወይ አሁን ያነሳኸው የሐዲስ ኪዳን ላይ ወይ በዘመነ ብሉይ ከተጻፉ መጻሕፍት የሆነ አነሳህና ሄድክ ማለት ነው። እስኪ ወደ ዋናው ወደ አንተ ልመለስና ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ኢየሱስ ክርስቶስ በዘመነ ሐዲስ ብዙ ክታቦች ተጽፈዋል። እሷ ግን ስትናገር አልሰማትም አይነት ክስ የሚመስል ያለበት በጎን ደግሞ ዞር አድርገህ ያው በእርግጥ እዚያም ብለህ ስሙ እንደሚጠራ እንደሚመሰገን ገልጸሃልና አንድ ጥያቄ ልጠይቅህ። አንተ በማታውቀው ቋንቋ አንተ የምትፈልገው ሐሳብ እየተገለጸ ቢሆን ልክ አይደለም ብለህ ታምናለህ? በማታውቀው ቋንቋ ልክ ነው ብዬ አንተ በማታውቀው ቋንቋ አንተ የምታምነው ሐሳብና የምታመልከው አምላክ ቢመሰገን ልክ አይደለም፣ በእኔ ቋንቋ ብቻ ነው መመለክ ያለበት የሚል እምነት አለ?
እኔ ስለማላቀው በምን አሁን ለምሳሌ ያለ እኔም በማላቀው ቋንቋ ምን እንደሚሉ ስለማላቅ የግድ ትርጉሙን ማወቅ መቻል አለብኝ። በጣም ግሩም። ትርጉሙን አለማወቅህ ግን ባላወቅከው ትርጉም ልክ አይደሉም ብለህ ለመተቸት ያበቃል? አያበቃኝ። በጣም ግሩም። እንዲያ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ አብዛኛው የምንጠቀምበት ወይም ቤተክርስቲያን የምትጠቀምበት ቋንቋ የግዕዝ ቋንቋ ነው። በዚህ ቋንቋ ቅዳሴ ወይም ሌላም ኪዳን፣ ሌሎቹ በግዕዝ የሚጠሩ እያንዳንዱ መልክዓ መልክ የምንላቸው ስለ ኢየሱስ ክርስቶስ ያልጠራችበት ቀን የማጠራበት ዕለት የለም። ኢየሱስም ሳይጠራ የሚጠራ ሌላ ማንም የለም። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠራው ሰው ስሙ የሚጣፍጥ እያለች ሁሌ 24 ሰዓት ኪዳን በተባለበት ቀን ሁሉ የማይታጎል ኢየሱስ ክርስቶስ የምትል ለዝክረ ስምከ ለስም አጠራርህ ለስርተ ርስከ ለራስህ ለመላእክህ ለጉንጭህ ለመትከፍትከ ለዘባንከ ለእንግዳከ ለጀርባህ ለወገብ ለአጥንቶች እያለች ለአጽፋረ እግርከ ለእግሮች ጣት ለጥፍሮችህ እያለች እየጠራች በመዋዕለ ሥጋዌ የተገለጸውን ክርስቶስ አንድም ቦታ ሳትስት ለከርስከ ለልብከ እያለች ህዋሳትን ቆጥራ የሆነ ቀን ከዓመት አንድ ቀን የሆነ ካህናት ተሰብስበው ምናምን የሚሉትን አይደለም የምነግርህ። ዕለት ዕለት የማይቋረጥ ነው የምነግርህ። ዕለት ኪዳን በሚደረስበት በየትኛውም አይነት ቤተክርስቲያን ዓመት እስከ ዓመት ቤተክርስቲያን ኢየሱስ ክርስቶስን የምታመሰግናት እንጂ ያ ግዕዝ ቋንቋ ስለሆነ የተጠራው ስላልሰማ ነው ብቻ አሁን የሆነን ሌላ አካል እያመሰገኑ ነው እግዚአብሔርን አይደለም ያመሰግኑ ተብላ ያለ በደሏ እንደ በደለኛ ልትቆጠር የምትችል ቤተክርስቲያን አይደለችም። ቅዳሴ በራሱ ስንቀድስ ቅዳሴው የሚለው ዘበመንጦ ላይ ተደመና ተሰወረ፣ በደመናት መጋረጃ መድን ተሰወረ፣ ጌታ ተገኘ፣ እውነተኛ ፀሐይ ጽድቅ ወጣ፣ ላኪ አብን እናምናለን፣ ተላኪ ወልድ እናምናለን፣ ማህያዊ መንፈስ ቅዱስን እናምናለን ነው የሚለው። ይሄ ቅዳሴያችን ነው። ይሄን የሚለው ማህያዊ መንፈስ ቅዱስን እናምናለን ቅዳሴው ማለት ስንገባ ቅዳሴው የሚለው ይሄን ነው። በየአንዳንዱ ቃል በየአንዳንዱ በተገለበጠ ብራና የእግዚአብሔር ስም የማይጠራበት አንድም ቅዳሴ የለም። 14 ቅዳሴ ያለ በቤተክርስቲያን 14ቱ ቅዳሴ ኢየሱስ ክርስቶስን ቢያንስ በአንዱ ቅዳሴ ውስጥ ከ30 ከ40 ጊዜ በላይ ሳይጠራ አንድ ቅዳሴ ውስጥ የኢየሱስ ክርስቶስ ስም ሳይጠራ የሚቀደስ ቅዳሴ የለም። እግዚአብሔር የሌለበት ቅዳሴ ፈጽሞ ስለሌለ ማለት ነው። ፈጽሞ ስለሌለ የሚቀደሰውም ራሱ እግዚአብሔር ነው። ቅዳሴ የተባለ ምስጋና ማለት ነው። በነገራችን ላይ በአማርኛ የሚመሰገነው ተመስጋኙ ነው። የክብር ባለቤት እርሱ ኢየሱስ ክርስቶስ ነው። ቤተክርስቲያንን በመላት ተረድቶ ያ ታቦተ ሕጉ ወጣ። ታቦተ ሕጉ በራሱ ሲወጣ የሚከበረው እግዚአብሔር ነው። እኔ በጣም የሚገርማችሁ መጽሐፍ ቅዱስን ሁሉም ሰው ይወደዋል። ለምን ቢሉ በውስጡ ቅዱስ የሆነ ቃል ስለተጻፈበት አይደል? በውስጡ ቅዱስ የሆነ ቃል ስለተጻፈበት መጽሐፍ ቅዱስን ሁሉም ሰው ይወደዋል። ታቦት ማለት ምን ማለት ነው? በአዲስ ኪዳን የእግዚአብሔር ቃል የተጻፈበት ማለት ነው። ሌላ ምንም አይደለም። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የጻፈው መልእክቱ ምዕራፍ 2 ከመለስሙ እግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር በሰማይ በምድር ያለው ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ይስገድ ተብሎ ቃሉ ይሄን የሚጻፈው ይህ ቃል ነው። የሚጻፈው ወንጌል ላይ ያለው ቃል በሐዲስ ኪዳን ሐዋርያው የጻፈው ቃል እርሱ ነው የሚጻፍበት። በቤት እና የምናወጣው ማን ነው? የምንሰግድለት ለማን ነው? ለዚያ ለተከበረ ኢየሱስ ለሚለው በምድርና በሰማይ ያለው ሁሉ ይንቀጥቀጥለት ለሚለው ስም። በጣም ጥሩ። እግዚአብሔር ይስጥልኝ ያገዙኝም አሉ እዚህ። አዎ አልፋ ወኦ እሚል አልፋ ኦሜጋ ቀዳማይና ዳህራይ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለ ተብሎ ነው የሚጻፍ። እርሱ ማን ነው? ኢየሱስ ክርስቶስ። በየትኛውም የእመቤታችን ሊሆን ይችላል፣ የገብርኤል ሊሆን ይችላል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይስገድ የሚል ጽሑፍ የእመቤታችን ለእርሷ ስያሜ ቢሰጣትም ለሚካኤል ስያሜ ለገብርኤል ስያሜ ቢሰጥ በዚያ ውስጥ ግን የሚጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው የሚጻፈው። ለዚህ ስም ስገዱ ነው የሚባለው። በቤተ መቅደስ ሲሆን ደግሞ አገልግሎቱ ሐዋርያ ቅዱስ ጳውሎስ እንደነገረን ለዕብራውያን ሰዎች በጻፈው መልእክቱ ብነ ምስዋ ብሏል። እኛ መሰውያ አለን ብሏል። ያ ክርስቶስ ሥጋዬን ብሉ ደሜን ጠጡ ያለው የምንቀበለው ቅዱስ ሥጋና ክቡር ደም የሚሰዋው የእሱ ስም በተጻፈበት መሰውያ ነው። በሐዲስ ኪዳን መስዋዕት ነው የሚሰዋበት መሰውያ ነው በዘመነ ሐዲስ።
ሲቀጥል ያ በዘመነ ብሉይ የነበረው ታቦት በዘመነ ሐዲስ እኛ እሱን ታቦት አይደለም የተቀበልነው፣ እሱን ታቦትም አይደለም እንከተለው። ያ ታቦት 10ቱ ትእዛዛት የተጻፈበት ነው። ያ ታቦት ለእስራኤላውያን የተሰጠ ነው። ለኛ በሐዲስ ኪዳን ግን ራሱ የክርስቶስ ስሙ የተጻፈበት የመድኃኒታችን ኢየሱስ ክርስቶስ ስሙ ያረፈበት በነምሷ አለ የእርሱ መስዋዕት የሚሰዋበት ራሱን ለሊሁ ካህን ሰዋኢ ራሱን ካህን አድርጎ የሚሰዋ ካህን የሆነበት ወለሊሁ መስዋዕት ተሰዋኢ መስዋዕት ሆኖ የሚሰዋ ራሱ የሆነበት ወለሊሁ ተወካፌ መስዋዕት ምስራ ወመንፈስ ቅዱስ የተባለበት መስዋዕቱን ከአብ ከመንፈስ ቅዱስ ጋር ሆኖ የሚቀበልበት በነምሷ መስዋዕት መሰዊያ አለን አለ። ያ የምንሰዋበት ታቦት ነው በሐዲስ ኪዳን የተጻፈም እርሱ ነው። ወቀርበ ይጠይቆ እኮ ነው የሚለው ቀርቦ መረዳት እኮ ነው። ቤተክርስቲያን ማናት ምንድናት ብሎ አውቀን ነው ተረድተን ነው ተምረን ነው ከዚያ ይሄን ያክላል ይሄን ይመስላል ተብሎ ሐሳብ የሚሰጠው ታቦትን በተመለከተ ማለት ነው። በሐዲስ ኪዳን ስለ ታቦት በጣም በርካታ የሆኑ ምስጢራትን ማንሳት እንችላለን። በጣም በርካታ የሆኑ ምስጢራት ከምስጢራቱ አንዱ በዘመነ ይሄ ታቦት ምንድነው? በነገራችን ላይ ማይደር እኮ ነው አይደል? ታቦት ማለት እኮ ቤተ አደረ ከሚለው ግስ የወጣ ታቦት ማለት ማደሪያ ማለት ነው። የሚያድረው ማን ነው? እግዚአብሔር። በምኑ ላይ ነው የሚያድር? ስሙ በተጻፈበት በዚያ የምኑ ስም የተጻፈበት ታቦቱ ላይ የተጻፈ ከመለሰሙ እግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ለዚያ በምድርም በሰማይ ያለ በሰማይ ያሉ ቅዱሳን መላእክት አንድም ቅዱሳኑ በምድር ያለ ሰው ሁሉ ይስገድ ተብሎ ለተጻፈው ለዚያ ስም ነው የምንሰግደው። ለዚያ ስም ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሐዲስ ታቦት ያ ማደሪያ ነው ማይደር ነው የምንለው ምን እንደወደደ ባለቤቱ የሚገለጽበት በራሱ ፈቃድ የሚገለጽበት ማለት ነው። መገለጫ ነው፣ ማደሪያ ነው፣ ማይደር ነው። ይህ ማይደርነቱ የሚያስፈልገው ቅዱስ ሥጋው ክቡር ደሙ ስለሚሰዋበት ነው። ቅዱስ ቦታ ስለሆነ ማለት ቤት ይቀደስለት ዘንድ የተናገረ እርሱ ነው። በሐዲስ ኪዳን ቤት አያስፈልገኝም ከዚህ በኋላ ትቻለሁ አላለም። በዘመነ ብሉይ ቤቴን ስሩ በእርሱ አድራለሁ አለ። እግዚአብሔር እንደወደደ የሚያድርበት ቤት ባይሰራለትም ባይወሰንም ያዘዘንን ስናዝ ግን በዚያ እግዚአብሔር ያነጋግረናል አይደል? ሲቀጥል ካህን አለ አይደል? ካህን ኢየሱስ ክርስቶስ ሊቀ ካህን ነው፣ የማይሻር ሊቀ ካህን ዘላለማዊ ሊቀ ካህን ከሆነ ካህኑ መቅደስ አያስፈልገውም? ያ ዘላለማዊ መቅደሱ አንደኛው ሰው ነው። ሁለተኛው ዘላለማዊ መቅደሱ የክርስቶስ ህብረት የምናደርግበት ያ ቤተ መቅደስ ነው። በዚያ ቤተ መቅደስ ደግሞ ስጋዬን ብሉ ደሜን ጠጡ ብሏልና የምንቀበልበት የእርሱ ደም የነጠበበት የእርሱ ስጋ የተቆረሰበት እሱ ምንድነው? የከበረ ነው። ያን የተከበረ እናከብረዋለን። ደሙ የፈሰሰበት ስጋው የተቆረሰበት ብቻ ሳይሆን ስሙ የተጻፈበት ስለሆነ እናከብረዋለን። የምናከብረው ግን ክርስቶስን ነው። የተሰዋበት የምንለውም የክርስቶስ ቅዱስ ስጋና ክቡር ደም ብቻ ነው። የሌላ የማንም አይደለም። የመላእክትም አንልም፣ የሚፈስ ደም የላቸውም። የቅዱሳንም አንልም፣ በዚያ ስም የተጋደሉ ናቸው እንጂ የነሱ ደም ዓለምን የፈወሰ አይደለም። ቤዛ የሆነን በተለየ አካሉ በተለየ ስሙ በተለየ ግብሩ ራሱ ወልድ ስለሆነ ማለት ነው። እና ቤተክርስቲያንም በዚያ ልክ ማወቅ ይጠይቃል። በዚህ ልክ ሊያደምጥ የሚችል የተረጋጋ ልቦና ስላለህ በጣም አመሰግንሃለሁ። ረጋ ብሎ የሚያዳምጥ ከፕሮቴስታንት ወገን ሰው ሳይ በጣም ነው የምመሰጥ። እግዚአብሔር በሚያውቅ በደም የሚያመሰጥ እግዚአብሔር በሚያውቅ በደም የሚያደምጥ ማለት ነው። አድምጦ የሚመልስ የሚረዳ ሰው ሳይ ደስ ይለኛል። 8-9 ጊዜ ነበር ሌሎቹ የሚያቋርጡኝና አንተ በደንብ በጽናት ስላደመጥከኝ አመሰግናለሁ።